ክርስቶስ ነው የጻፈልህ መጀመሪያ። ይህን ትመልስልኛል? ተረጋጋ። መጽሐፍ ቅዱስ ማን የጻፈልህ? ምን አሁን ንገረኝ። ታሪኩ እንደዚህ አይደለም። ተረጋጋ። ይኸው ተከፈተልህ። ታሪኩ እንዲህ አይደለም። እንዲያውም ሚዩት ለማድረግ አስቸኩል። እውነትን ከፈለክ እውነት እንነጋገር። ይኸውልህ በአንዴ እኮ ስንት ይሄ እናንተ አይደለም ውድቅ ነው። ፕሊስ አትጩህ። መጽሐፍ ቅዱስ ማን የጻፈልህ? ደጃል እንደዚህ ነው። ፕሊስ ለማውጣት አትቸኩል፣ ለማውጣት አትቸኩል። ከስር ያላችሁ አሁን ከፍቶ የሚጮህ ከሆነ ለምን እንደሚጮህ ይገባችኋል። በደንብ አስተውሉ። ገና ሲከፈት መጽሐፍ ቅዱስ ማን የጻፈልህ? መጽሐፍ ቅዱስ ላይ እንዴት ነው ደጃል እንደዚህ ነው። በአንዴ እንዴት እንደደነገጠ አያችኋል። ታሪኩ ሲመጣ ኧረ መደንገጥ የለውም፣ መደንገጥ የለውም። እውነትንማ ከስር ያሉት እየሰሙ ነው። ባለፈው ሁለት አዲስ ነው ያስቀመጥከው አንተ ላይቭ ላይ ይችዋለሁ። አንድ በቀኝ ነው የሚለው ብሏል። ሁለት ነገር ነው ያወራው አልካ። እኔ አሁንም ላሳይ ይችላል። አንደኛው በቀኝ ይላል፣ አንደኛው በግራ ይላል። የተለያየ ሀዲስ አለ፣ ግጭት አለ። እሱ በእናትህ አትጩህ፣ ባርክ አታርክ። እሱን አሁን መልእክቱን ተናገሩት። ትልቁ ሰው አልጻፉትም። ታሪኩ እንደዚህ አይደለም አልኩት። ምን ደንቆሮ ነው እናታችሁ። ከአዳማ ይሻል ሰው እንደገባብን ልክ መረጃው ሲመጣ አበደ። ነብይ ሌባ ነው። በቃ አፈርም አድርገ ይሄንን ሌብነት ነው ይሄ። መጽሐፍ ቅዱስ ማን የጻፈልህ? መጽሐፍ ቅዱስ ላይ ይላል ደጃል እንደዚህ ሆኗል። ተቶፒኩ ኢሚዲየት ሊወጣና በደቂቃ ውስጥ እንዴት እንደቀበጣጠር አያችሁታ። የአላህን ስም የያዙት እንደዚህ ነው የሚሆኑት። እንደዚያ በነቢያችሁ ተግባር የምትሸማቀቁ የምታፍሩ ከሆነ እኔ ቤት አትግቡ። ሶሪ፣ እኔ ምንም ልዳላችሁ አልችልም። እኔ በጣም ጨካኝ ነኝ። ጭካኔ ደግሞ በመረጃ ነው። አፈር ድሜ ማስበላ። ምክንያቱም እኔ ክርስቲያን ነኝ። ተረት ተረት አላወራም። አይደለም እዚህ ሰሞን ያስተማርኩትን ገና ስጀምር የዛሬ 3 ዓመት ያስተማርኩትን ስህተት አስተምረሃል ካልክ መረጃ አምጣ፣ ቻሌንጅ አድርገኝ። እሱን ችግር የለብኝም። እኔ አንድ ብዙ አይደለም አንድ መረጃ ታመጡ። ስህተት ያወራሁት ስህተት ያስተማርኩት ግን እሱ ስርዓት ባለው ሁኔታ ይሄንን ታወራና ይኸው ባለፈው እንዲህ ያልከው የለም በለኝ። ፋይን፣ ስህተት ከሆነ ይቅርታ እላለሁ። ግን አታመጡ። የዛሬ ቻሌንጅ ሳይሆን ከዓመት በፊትም ስሰጣችሁ ነበር። አንድ እኔ ስህተት የተናገርኳት ስህተት ያስተማርኳት። አንተ እውቀት ካለክ ለምን ከኢምራን ጋር አትወያዩ? ስራውና ቃል ይግረፈው። ፓንቱን አውልቆ ነብይ እንደሰረቀው ፓንቱ ዛሬ የምንመለከታትን ቃል ገርፎ ይልክልሃል። እኔ ገስት ላይ ቁጭ ብሎ ለምን አንተ እውቀቱ በቃ ከስርና ተማር። ቤቱ እመጣለሁ ንገረው። ቶፒኩ ላይ አውሩ ፕሊስ ሙስሊሞች። ቶፒኩ ላይ መጽሐፍ አሁን ነብያቸው ዜባ እንደሆነ እኮ ዛሬ ሊማሩ ስለሆነ ነው። ነብያችሁ የሰረቃትን ፓንት እናስመልሳለን፣ የሰረቃትን ፈረስ እናጋልጣለን። ቻሌንጅ አድርጉኝ አስተምሮቱ ላይ። መሐመድ ማይክን አንሳ እናቀጥል። እንኳን ደህና መጣ። ማልቀስ መፍትሄ ነው። እሺ ሰላም ነው። እንኳን ደህና መጣ። እሺ ጀግናው እፎይ፣ እንኳን ደህና ቆየኝ እፎይ። መልካም ገርፈዋል። ይሰማል። በእናትህ ማይክ አድርግ። ስራ ልመዱ እስኪ። አንድ ሰው እያወራ ጣልቃ አይገባም። ጠጅ ቤት አይደለም ይሄ። መልካም። ይሄን አዲስ ታውቀዋለህ? ሂድና በቃ ገነት ያለው ጠጅ አላ የሚያስተናግድበት ቤት አስተናግድና ከስር እዩ በደንብ። ምንም ስርዓት የሌላቸው ምን ያህል ባለጌ እንደሆኑ ከስር ያላችሁ እየተማራችሁ ያላችሁ ሙስሊሞች በደንብ ታዘቧቸው። የሚገቡትን እነኚህ ውስታዞች ይሆናሉ፣ ደረሳዎች ናቸው። ይሄኔ እንዲህ ገብተው የሚሳደቡት ርዕስ ሽፍት ለማድረግ የሚጥሩት ዕለት ዕለት ይሳደባሉ። እኛ እንሳደብም፣ ሃይማኖታችሁ እንዳይሰደብ የሰው ሃይማኖት እንዳትሳደቡ ተብለናል። ሱራ 608ን ይጠቅሱና ነቢያቸው ተሳደበና ማታቆም ከሆነ የአንተን ጣዖት እንሰድብልሃለን ሲሉ ቁረሾች መገለጥ መጣልኛል። የሰው ሃይማኖት እንዳትሳደቡ፣ ሃይማኖታችሁ ይሰደባል። ከዚህ ጋር ያሉት ይገቡና ሙልጭ አድርገው ይሰድቧችሁና እኛ እንሳደብም ይላሉ። ቻሌንጅ አድርጉኝ። ዛሬ አይደለም የዛሬ 3 ዓመት ስጀምር ያለ መረጃ ወራሁት ካለ ይኸው ቪዲዮ ይኸው መረጃው ስህተት ነው በሉኝ። አንድ አይደለም እናንተ ያ ኡስታዛችሁም በቤቱ ሲፎክር ከቆየ በኋላ ቱ ነው ማደርገው፣ እፎይ ነው ያላችሁት፣ እፍ ነው ማደርገው ሲል የነበረውን
ያለ መረጃ ነው የሚያወራው ሲል የነበረውን እንዴት ገርፌ እንደላኩት አይታችሁታል። 3 ወር ነው ያለቀሳችሁት። መረጃ ካላችሁ እኔ እናንተን መናቂ አይደለም። መረጃ ካላችሁ ስህተት ያወራሁት ካለ ያለ መረጃ ያወራሁት ካለ አንድ ያዙትና ነው የፊት ይኸው ይሄ ስህተት አይደለም ቻሌንጅ አድርጉኝ። ከዛ ውጭ ግን እዚህ መጣ በአፍ ብትጸዳዳ አይሞቀኝ፣ አይበርደኝ፣ አልደነግጥ፣ አልፈራ፣ አልሸበር። አታቁኝም። 3 ዓመት አላያችሁኝም። ስጀምር እንዴት እንገለዋለን፣ ይፈለጥ፣ ይቆረጥ፣ ይያዝ ስትሉ ነው። እኔ እንደሌላ አይደለሁም። እረፉ ብያችሁ 3 ቪዲዮ ሰራሁባችሁ ስጀምር ታስታውሳላችሁ። ከዛ እዚህ ቦታ ነው የሚኖረው እንዲህ ነው ዘራፍ አላችሁ። እንግዲያውስ ነው ተቀበል ብዬ ለጥፌ እንደለቀኳችሁ ረሳችሁት። አሁን አርግቤላችኋለሁ ምንም እንደማታመጡ ስለማቅ ማለት ነው። ስለዚህ በተሻላችሁ መጠን እዚህ የምትገቡ ሰዎች ሀምብሉ ነው፣ በእውቀት መወገቱ። ኦኬ ይህን አዲስ ታውቀዋለህ መሐመድ? እሺ አንድ ነገር ቃል ግባልኝ። አዲሱ እኔ መልሱን ስሰጥ አንተ ሚዩት እንዳታደርግ። ሌላ ደግሞ እስካሁን ጊዜ ታግሼ ዝም ብያለሁኝ። አንተ ቤተክርስቲያኗን ኦርቶዶክስ ታከብራለህ አታከብርም? ቶፒኩ ላይ ገባ። መጀመሪያ ቃል ግባልኝ። አንተ ሚዩት እያደረክ የሰውን ድምፅ ስለምትለምትገልጽ ነው። ወደዛ ገባለሁ። በመረጃ የምታወራ ከሆነ ማንም ሚዩት አያደርግም። መልስ ሰጥ ሚዩት ታደርጋለህ። ይሄ ለአንተ ያለክ ባህሪ ነው። ወደዛ ቶፒክ ገባለሁ። እያንዳንዱን ዘርግ መረጃ የምታመጣ ከሆነ ማንም ሚዩት አያደርግም። መጀመሪያ ቃል ግባ። አዳምጣ። መረጃ የምታመጣ ከሆነ ማንም ሚዩት አያደርግም። ተረት ተረት የምታወራ ከሆነ ይሄ ክርስቲያኖች ቤት ስለሆነ ተረት ተረት እዛው መስጊድ ነው መስማት የምትችሉት። ያለ መረጃ የምታወራ ከሆነ አንተ እኮ መጀመሪያ የራሴን ሃይማኖት ብታከብር ኖሮ እስልምናን ታከብር ነበር። ሲጀመር ለሃይማኖት ራሱ ልትሳደብ ነው፣ ክብር የለህም። ልትሳደብ ነው አላደረሰ በችግር ወደ ዜድሮ ደባ ሀዲሱ ላይ ቀጥልሽ። እስካሁን እኮ ዝም ብዬ እንዴ ሀዲሱን ቀጥልሽ። አንዲት ሚዩት ብታደርግ ያው እዚህ ከታች ያለ ሰውን እያየህ ነው። ሀዲሱ ላይ ቀጥል። ተረት ተረትና ሀዲሱን አንብብና አስረዳን። ከዛ መረጃ ከሀዲሱ ውጭ አንዲት ቃል ከተናገርክ እዛለሁ። አንዲት ቃል ሀሰት ካወራህ እስልምናን ለመሸፋፈን ብለህ ነብይ ያላደረገውን ያላለውን መስጊድ ላይ የሚሰበከውን ተረት ተረት ካወራህ እዛለሁ። የሚከተል ሰው እኮ ነው የሚያሳዝነኝ። የሚገርመው ጎበዝ። ሀዲሱ ላይ ቀጥለው አስረዳን እስኪ ሀዲሱን። አሁን ለራሴ እስኪ ምንድን ነው ያልከው? እስኪ ንገረኝ። አሁን ቀጥል፣ ሀዲሱን አስረዳን። ኪባቶ እዛ ጋር ገልብጥ አማርኛ። አይ ቀጥል፣ እንደዚህ አረብኛውን አድርግለት ወይንም አማርኛ ጋር ገልብጥ። ይሄን ወደ አማርኛ ገልብጥ። እንደዚህ ወጣ ነበው። እንደዚህ ቢያነብ ምን እንደምትል ስለማያውቅ ወደ አማርኛ ገልብጠው። እያንዳንዱ እዚህ ከታች ያለ እንዲያየው ነው። በአማርኛ ይሁን ታሪኩን ታውቀዋለህ አታውቀውም? በአማርኛ አድርግ፣ ሁሉም ሰው እንዲያይ ነው። እኔ ያነባዋለሁ ወይም በአማርኛ አድርገው። አረብኛ እያንዳንዱ ቢያነብ ያ ከታች ያለ ሰው ላያውቅ ይችላል። እያንዳንዱ ዘርዝሬ እነግርሃለሁ። ችግር የለውም፣ ወደ አማርኛ ችግር የለውም። ቀጥል ቅድሚያ። ከዛ በኋላ ኦነስት ከሆንክ አማርኛ ችግርን ስለማያውቅ ነው። ይሄ አረብኛ ነው እንደዚህ አይልም ብለህ ስለምትጨቃጨቅ ወደ አማርኛ ገልብጥ፣ ሁሉም ሰው እንዲያይ። የአንተን ውሸት እዚህ ጋር ያልተጻፈው ውሸቱን እዚህ ጋር ገልጽ። ወደ አማርኛ ገልብጦ አውቃለሁ። አንተን ጭንቅላት እባክህ። እኔ አይደለሁም ሕፃን ልጅ አቀስላ ከአነጋገር ለቤት አረብኛ ይሆንልን። በአረብኛው ቀጥል። አማርኛ ገልብጥና እኔ አማርኛውን እያንዳንዱ ተከታች ያለ ሰው እስኪ ላስረዳው። አንዴ ዛሬ አንተ እንዲህ ነው የምትፈራው። በቃ ወይ ለአንተ ላያስፈልግ ይችላል። ለሚያስፈልገው ሰው አለ ከታች። ወደ አማርኛ ገልብጠው። ይሄንን ካልበለዚያ እኔ በእጅ ያለው አማርኛ ላስረዳህ። አንተ ማስማማ ሰው አለ። በእጅ ያለውን አማርኛ አስረዳል። ይሄ ነገር ምንም ውሸት ነው የምታወራው ነገር። እያንዳንዱ የሌለ ነገር የምታወራው እኔ በአማርኛ እያንዳንዱ ከላይ እስከ ታች ድረስ ላስረዳህ። አማርኛ ገልብጠው። ወንድ ከሆንክ ወደ አማርኛ ገልብጠው። እዛ ጋር ያለው እኔ ለእያንዳንዱ ሰው ሊያሳይ እዚህ ጋር አረብኛው
አንተ አረብኛ ቋንቋና ማንም የማያውቀው ነው ምናምን እያልክ ስታወራ ነበር። አሁን ወደ አማርኛ ገልብጠው ለዚህ ለማያውቀው ሰው ያስረዳኝ። ደግማችሁ ሁለተኛ አረብኛ ይሆንልን ሁለተኛ እያልክ ትኖራለህ። ማንም አይሰማህም ጎበዝ። ስለዚህ አሁን አረብኛ እንደማችል ወይንም ደግሞ እዚህ ጋር ያላችሁት አማርኛ ይሁን ያላችሁት ደግማችሁ አረብኛ እንዳትሉን ወደ አማርኛ አድርግላቸው። አማርኛ መስራት ላይተረጎመ ይችላል። አይነስ አማርኛ ተርጉምላቸው። ቻጅቢት ዩቱብ ላይ ያላችሁ ሰላም ብያችኋለሁ። ሁላችሁንም እንዴት ናችሁ? እንኳን ደህና መጣችሁ። ኮፒ ሊንኩን ከፍ አድርጉት፣ ምንም አይነት መቆራረጥ እንዳይኖር። ዛሬ ሰፋ ያለ ቶፒኮች ይኖሩናል። እያንዳንዱን እንመለከታቸዋለን ማለት ነው። እሺ አንብቦ የት አለ ልጁ? ወጣ እንዴ? ቃል እኛ ሲባል እንዴ እኔ እንጃ ወጣ መሰለኝ። የትኛው ነበረ? ማንኛው ነው? አማርኛ ማንኛው ነበር? እሺ አይ ከጎኑም እኮ አማርኛ እርግጠት ሲል አላየሁትም። ከጎኑ አንድ አረብኛ አማርኛ ሲል ነበረ። ማን ሚል ነበረ ስሙ? ልብ ብዬ አላየሁትም። እንዳውቃል ስሙን ማለት ሰይድ አሰጥተህ ነው። ቀጥል። አንተ አማርኛ እርጉለት ስትል ነበር። አንተን አማርኛ እርጉለት ስትል የነበረው ና ቀጥል። አረበኛውን አንብብ፣ አረበኛውን አንብብ። በእንግሊዝኛ ሳታደርግ አንተ ደግሞ አረብኛ ነው የምትፈልገው? አንብባውን አማርኛውን አንብብና ጨርሰህ ታስረዳናለህ። ዲስ ዱድ ደግሞ አረብኛ ካልሆነ ሊለን ነው። አንብብ። አንተ አረበኛዋን አንብባትና እኔ ያነብልሃለሁ። እስኪ አንብብ፣ ቀጥል። አረበኛውን አማርኛው ቀደም አማርኛ ይሆንልን እያልክ አልነበረ? አሁን ደግሞ አረብኛ እያልክ ነው። እውቀት ማለት በእንግሊዝኛ ሲሆን አንብባት። አንብባውን እኔ ገና ነው የገባው። ማንኛው ነው ቀርብ አማርኛ ይሁን እያለ ነበረው። ማን ነው ቀየሩ እያለ ነበረው? አንብባት። ያው ላሲዝን ይላንተ እንዲሁ አንብባት አረበኛዋን። አሁን ታነባለህ አታነብም? ነቢይ ፈረስ እንደሰረቀ እስኪ ታስረዳናለህ? ቀጥል፣ አንብብ። አታነብም? ኦራይት፣ መልካም። እንግዲህ ተምሪና ሚታርጊ እንግዲህ የታሪክ ምንድን ነው? እሱ በደንብ አስተውሉ። ታሪኩ ሙሐመድ ቅድም እንዳልኳችሁ ፈረስ ይገዛል ገንዘብ ሳይከፍል ማለት ነው። ነቢዩ ከሁሴን ፈረስ ገዙ። ነቢዩ ፈረስ ገዙ የተባለው አልከፈለም። ነቢዩ የፈረሱ ዋጋ ለመክፈል ከሳቸው ጋር ወሰዱት። ና ፈረስ እከፍልሃለሁ አሉ እና ቅድም እንዳልኳችሁ ሳይከፍል ሄደ። ተከተለው። ያላ መልእክተኛ በፍጥነት ይራመዱ ነበር። ቅድም አላልኳችሁም? ነካው ሙሐመድ ፈረሱን ይዞ፣ ሰውየው ቀስ ብሎ እየሄደ ከዛስ ይራመዱ ነበር። አረቡ ግን በዝግታ ይራመድ ነበር። ሰውየው ቀስ ብሎ ነበር ይራመደው። ያኛው ግን ፈረሱን ወሰደና ልክ ከሱቅ የሆነ ነገር ስንት ነው ትሉታላችሁ? ስልኩን 100 ሺህ ብር ይላችኋል። ለምሳሌ 100 ሺህ ብር ነው እዛ ጋር ከፍላለሁ ብላችሁት ቶሎ ቶሎ ትሄዳላችሁ፣ እንትኑን ጥላችሁ ማለት ነው የሱቁማ። ከዛ
አረቡ ግን በዝግታ ይራመድ ነበር። ሰዎች አረቡን አስቆሙትና ነቢዩ መግዛታቸውን ሳያውቁ ስለ ፈረሱ መነጋገር ድርድር ጀመሩ አለ። ከፍ አድርገው። አረቡ ያለ መልእክተኛ እንዲህ በማለት ጠራቸው፣ ይህንን ፈረስ ከፈለጉ ግዙት። መሐመድን ምን አለው? ይህን ፈረስ ከፈለክ ግዛው፣ ካልሆነ ግን እሸጠዋለሁ አለ። ምክንያቱም መሐመድ ፈረሱን ይዞ ዝም ብሎ እየቀደደው ነው፣ ጥሎት የፈረሱን ባለቤት ማለት ነው። ከዛስ አረቡም ግዙት አሉት። ከፍ አድርገው። ኦኬ። ያለ መልእክተኛም የአረቡን ጥሪ ሲሰሙ ቆሙና ከአንተ አልገዛሁትም አሉት። አረቡም በአላህ እምላለሁ አልሸጡልህም አለው። ነቢዩም አዎ ከአንተ ገዝቻለሁ አሉት። አሁን ገዝቻለሁ ብሎ ሸጠህልኛል፣ ምክንያቱም እዞት እየሄደ ስለሆነ ሸጠሃል አለው። በዚህን ጊዜ ሁዜማ አረቡ ምስክር አምጣ ማለት ጀመረ። በዚህ ጊዜ ሁዜማ ኢብን ሳቢት እኔ አንተ እንደገዛኸው እመሰክራለሁ አለ። ሁዜማ የለም በቦታው፣ በሌላ ቦታ መጥቶ አንተ ገዝተሃል እኔ ምስክር ነኝ አለ። አልከፈለውም እኮ። ኦኬ። ነቢዩ ወደ ሁዜማ ዞር ብለው በምን መሰረት ነው የምትመሰክረው አሉት። ምክንያቱም አላየህም። ማብራሪያው ላይ በደንብ ያስቀምጠዋል። አላየህ፣ በቦታው አልነበርክ፣ ምን ብለህ ልመሰክርልኝ ነው አለው። ያላ መልእክተኛ የሁዜማን ምስክርን የቱ ጋር ነበርኩ? ያ እሳቸውም ያላ መልእክተኛ ሆይ በመታመንህ ታማኝ መሆንህን በማመኔ ነው አሉት። ሁዜማ ለምንድነው እንዴት ሳታይ ትመሰክራለህ ሲባል አንተ ታማኝ ስለሆንክ አትዋሽም፣ ስለዚህ ገዝተኸዋል ብዬ መሰክርልሃለሁ። ከዛ ሙሐመድ ደግሞ ምን ቢል ጥሩ ነው? ሁለት ሰው አይደል አትሊስት ምስክር የሚያስፈልገው? ያላ መልእክተኛም የሁዜማን ምስክርነት የሁለት ሰዎች ምስክርነት አደረጉት። ስለዚህ ገዝቻለሁ፣ ገዝተሃል፣ ገዝቻለሁ፣ ተሸጧል። አይፎን ግዙና እንደዛ አድርጎ ከሱቅ እዛችሁና እዛ ጋር ከፍላለሁ ትሉትና ትነኩታላችሁ። ከዛ ስቆመ ፈረሱን አልሸጥኩልህም አንተ እሸጣልኛ ገዝቻለሁ፣ ምስክር አንተ ጓደኛህን ትጠራና እኔ መሰክራለሁ ይላል። እንዴት እሱ ታማኝ ጓደኛችን ነው፣ ሳይገዛ ገዝቻለሁ አይልም። ይሸጠህለታል፣ ገዝቷል። ሁለት ሰው ነው ምስክር የሚያስፈልገው። እሱ ታማኝ ስለሆነ እናንተ ደግሞ ጓደኛችሁን የሁለት ሰው ምስክር ነው። እሱ ብቻውን እንደ ሁለት ሰው ምስክር ይቆጠራል። ተሸጧል፣ ገዝተናል፣ ተከብሏል። የነብይነት መስፈርት ሌባም አትባልም በዚህ መስፈርት። ይሄ አንደኛው ነው። ወደ ዋናው እንግባ። ዋናው ቶፒካችን የዛሬ ሱራ 3 በዚህ ምክንያት ሁዜማ በዚህ ምክንያት ቁርአን ያስተላለፋቸው እሱ የሁለት ሰው ምስክር እየተባለ ተቀባይነት አግኝቶ ዛሬ ላይ ቁርአን በቃ አስተማማኝ ብለው የሚቀሩት የዚህን ሰው ነው፣ የሁዜማን ማለት ነው። እሱ እንትን ያላቸዋሉ ከሱ የተገኙ እንዴት ከአንድ ሰው ብቻ ተገኝቶ ታማኝ ሆና ስትሉ ሁዜማ ነው። ሁዜማ ደግሞ ነቢዩ መስክሮለታል፣ ብቻውን የሁለት ሰው ምስክርነት ያለውን ይሏቸዋል። ይመቻችሁ። እንደዚህ ነው ሙቹዋል ቤኔፊት ማለት። የሆነ አንድ የተማርነው ነበር፣ ምን የሚባል ነበር መሰለ፣ ሱራ 3 161 እንግፈተው። ይሄ ሙቹዋል ቤኔፊት አለ አይደለ? ሙቹዋል ቤኔፊት እርስ በርስ የምትመጋገበው የምትጠቃቀመው እና እሱ ነው ትዝ የሚያስበለኝ። አይ ቲንክ ግሬድ 7 እንደዛ አካባቢ ላይ ይመስለኛል። ግሬድ 7 እንደዚህ አካባቢ ላይ እርስ በርስ ኢኮሲስተም ላይ ባዮሎጂ ላይ አንዱ አንዱን ይመግበዋል፣ አንዱ አንዱን እዛው የምትደጋገፈው አይነት ማለት ነው። ሁዜማ መሐመድ አይዋሽም፣ ስለዚህ ታማኝ ነው፣ ባላይም ገዝቷል ብዬ መሰክራለሁ አለ። ሙሐመድ ደግሞ አንተ እውነት መስክርሃል፣ ስለዚህ አንተ ሰው ምስክርነት እንደ ሁለት ሰው ይቆጠራል። ከዛ ለሰውየው ይመቻቸው። 161 ኦኬ። ኑረዲን ካሊድ እሙ ሰብሪና ያስሚን ሙባረክ
አውመዲን አንዳችሁም የላችሁም? ይህን ክፍል የሚያብራራልን ይህን ክፍል ማን ነው የሚያብራራልን? እስኪ ይህንን ክፍል አብራራልን። አንብበው እስኪ። እፎይ ሰላም ነው? አብራራልን። ሰላም እንዴት ነህ? እሱ የለም እንዴ? ፈታ ብለሃል? ፈታ ብያለሁ። ጸጋው ፈሶብኝ ነው። እስኪ ክፍል አንብባት። እሱ ነው እሱ ስለሌለ ነው። እባክህ ሽንት ቤት ነው እሱ። ለዛ ነው ፈታ እያለ ነው ሽንት ቤት። 3 ወር አለፈን እኮ ገርፌ ከቲክቶክ አባረርኩት። አሁን ቶፒኩን አንብብ። አንብብ ይህንን ክፍል። አንብባ ወይንስ አታነብም? ሳታነቡ ዝም ብሎ ተረት ተረት ማውራት እውነት ነው። ምክንያቱም ዶክተር ማደደብ የሚቀልበት ምክንያት እንዴት ነው? እሱ የእስልምናን አስተምሮ ከማስረዳት ዶክተር ማደደብ ይቀላል። ምክንያቱም የእስልምና ተረት ተረትን እምነት እውቀት ብሎ ዶክተር ሊቀበለው ስለማይችል ወደኋላ ሪቨርስ ቢያደርግ ይሻለዋል። ምክንያቱም እንደዚህ ቅድም ባሳየዋችሁ ላይ እሱ መገለጥ ብሎ ነብይ ብሎ ይሄንን እውቀት ብሎ አንድ ሰው ከሚይዝ እሱን ደግሞ እውቀት ብሎ ከማስተማር ቢያንስ ዶክተሩን ወደኋላ መመለስ ይሻላል። ሰው በቃ የተማርካቸውን ተዋቸው፣ እንደዛ ፎርማት አድርጋቸው ማለት ሳይሻል አይቀርም። እንዴት ያንን ነቢይ ብሎ ከዛም እሱን መከተል ማለት አስባችሁታል? ፈረስ ወይንም ደግሞ አንድ ሰው ከወርቅ ገዝቶ ሊገዛ ገባ። ስንት ነው? 1 ሚሊዮን ብር። እዛ ጋር ብር እሰጥሃለሁ ብሎ ከዛ ወርቁን ይዞ ከዛ ስትከተሉት ዝም ብሎ ይሄዳል። መጨረሻ ላይስ ምገዛ ከሆነ ግዛ፣ ካልሆነ ለሌላ ሰው እሸጣለሁ ስትሉት ኖ ገዝቼሃለሁ ድርቅ ብሎ ከዛስ ምስክር አንተ የት ቦታ ነው የገዛኸኝ? ጓደኛው እኮ በቦታው አልነበረም። እንዴት ነው አንተ የምመሰክርለት ስትሉት ጓደኛዬ ስለማይዋሽ ገዝቶካል። ጓደኛዬ ውሸት ስለማይዋሽ ገዝቶካል፣ አንተም ሸጠህለታል። መቼ አየህና ነው ጓደኛዬ ውሸታም ስላልሆነ ገዝቶሃል። እሺ 2 ሰው ነው እኮ ምስክር የሚያስፈልገው ስትሉት ደግሞ ጓደኛዬ የእውነት ስለመሰከረ ስለኔ የእሱ ምስክርነት እንደ 2 ሰው ይቀበላል። ልታስታውቅብን ነው እንዴ? የእሱ ምስክርነት እንደ 2 ሰው ተቀባይነት አለው። ከዛስ በዚህ መሰረት ሸጠሃል ተብላ አንተ ንብረትን ስታጣስበው እስቲ ከዛ ይሄንን እውቀት እኔ ራሱ ሳላቅ ማለት ነው የፓኬጅ አካል ጉዳተኛ ገዝቼ ነው መሰለኝ። አንተ አልመጣህም። አካል ጉዳተኛንማ ከገዛሽ አላህን ነው የገዛሽው። አላህ ጭንቅላትና እንዴት ስለሌለው እፎይ እኔ ቆይ ተረጋጋ። አካል ጉዳተኛ ገዝቼ ነበር አለች። 2 ቀኝ እጅ ያለው አላህ ነው። እኔ ግራና ቀኝ የተስተካከለ ነው ያለኝ። ታፋ ይኑረው አይኑረው ማታውቁት ባት አለው የምትሉት አላህን ነው። ፊት አለው ብላችሁ ጭንቅላት የለው የምትሉት እናንተ ናችሁ። ወገብ አለው አንገት ግን አናቅ የምትሉት እናንተ ናችሁ። ሳላቅ ምትው ስለዚህ ማታቂው አካል ጎደሎ አላህ ነው። እኔ የተሟላ አካል አለኝ። ስለምን አካል ጎደሎነት ነው የምታወሪው? ኤኒዌይስ ይህን ክፍል ፈሰሩ እስኪ። ነስር ሊፈስር መጥቷል። በአንድ መጣ ነስር ቅድም ወጣ። ፈስር ይህን ክፍል ውልቅ አለች። ፈስር ቁም ነገርህ ምንድን ነው? ይህን ክፍል ፈስረው። ሙስሊሞች ምን አባታችሁ ሰራላችሁ? ፈስረው ነው የተባለው። ሙስሊሞች አምልጡ፣ እውቀት ያለበት ላይ ትጠለዛላችሁ። እፎይ ጋር ከገባችሁ ልሽን ከፍረሽ ነው የምወጪው። አምልጥ ሩጥ።
መልሱ። አላማህ ምንድን ነው? ቆይ አላማዬ አካል ጎደሎ ጭንቅላት የሌለውን አካል እንዳያመልኩ ማድረግ፣ ሐሰተኛን አስተምሮ ማስወገድ፣ ምንድነው ያመንከው? ሐሰተኛን አስተምሮ ማፍረስ። አንብብ። እኔ ማመን ብፈልግ በምን ምክንያት ነው አንተ እመነኝ የምትለው? ይህንና እንደዚህ አይነት አስተምሮን እንድጥል ማድረግ ነው አላማዬ። አንብብ። ባይዘዌ አይ ነው ወንዶቹ ዝም ብላችሁ ነው ግትርነት የያዛችሁ። እጅግ በጣም ብዙ ተስፋ ቆርጠዋል በእስልምና። አይ ነው እኔን ክፍል ፈስር። ስሜ ምን ያደርግልሃል? ቁርአኑ ፈስር። እሺ ላንብብልህ ቁርአን ነው። ጓሄድ አዳምጥ። እያዳመጥክ የሚገባ የቅድሙን ሐዲስ ከየትኛው ማስረጃ ነው ያገኘው? ነብዩ መሐመድ ፈረስ ገዙ ከአንድ አረብይ ብለህ እያዳመጥኩ ነበር። ማስረጃ አለ ከየትኛው? ብዙ የነብዩን ስም የሚያጠፉ ከ60,000 በላይ መጽሐፎች ታትመዋል ዓለም ላይ። ከ60,000 መጽሐፍ እስቲ ስናናና ከ60,000 መጽሐፍ አንተ ቆይ ስድስት መጽሐፍ ቆይ ማን የጻፋቸው? በላይ ዓለም ላይ ታትመዋል። ማን የጻፋቸው? ብዙ ፈላስፋ አንድ አንጣስ እስቲ አንድ አንጣ። ከ60,000 በላይ ታውቃለህ ብለሃል። ቆይ 60,000 ብታውቅ ቆይ ተረጋጋ። 60,000 አይደለም አንተ 6 አትጠቅስም። 6 ስድብ የሚመስላችሁ እናንተ አስተምሮቱ ቻሌንጅ የተደረገ ሊሆን ይችላል። አንተ 6 ከጠቀስክ 6 ተጠቀስክ፣ እኔ ንጽጽር አቆማለሁ። ማይክን አንሳ እና ንገደል። 6 መጽሐፍ ጋይድ ማይክ አንሳ። አይደለም 60,000 6 ማይክን አንሳ። ነገጠል ምልክት ምንድን ነው? እጅ ምልክት። እኔን አዳምጠኛ እንደማም 6 ንገረኝ እኮ 6 መጽሐፍ ንገረኝ። አንደኛ እንድንግባባ መጀመሪያ መደማመጥ አለብን። 60,000 መጽሐፍ አለ ብለኸኛል አይደል? 6 መጽሐፍ ንገረኝ፣ እኔ ንጽጽር አቆማለሁ። ልነግርህ እኮ አንደኛ ስሙን የመጽሐፉን እኔን አንዴ ያስወራኛ። እኔን አስወራኝ። ዝም ብለህ በመሀል አትግባ። እኔን አስወራኝ መጀመሪያ እኮ። ቀጥል። እኔ አንተ ጥያቄ ልጠይቅህ የምጠይቅልህን ጥያቄዎች ከመለስክልኝ እኔ አሁን አልጠየቅኩም። እምነት ክርስትና እቀበልልሃለሁ። ለእኔ ስትላለም ክርስትና የምትቀበለው ባትቀበለ እንጦሮጦስ ለምን አገባ? ለእኔ ስትል እኮ አለ የምትቀበለው። የተጠየቀውን ብቻ መልስ። ሃይማኖት እንዲህ ነው የሚለው እጅ የሌለው የምትለው ታዲያ አሁን ስለ እምነት ምን አውቀህ ነው? ንገረኝ። 60,000 በሜት አድርገህ በቃ ልታለቅስ ከሆነ እኔ ጋር ስታወሩ እንደሚያውቅ ሰው እንዳነበበ ሰው አክት ካደረጋችሁ ሂሚሌት አደርጋችኋለሁ። ባህሪዬ ነው። ፕሊስ ያለው ማታኮንግ አስተምሬ ልካለሁ። ላዳምጥ እችላለሁ። ከአዳምጥ እንደሚያውቅና እንዳነበበ መጽሐፍቶችን እንዳገላበጠ አክት አድርገህ ካወራህ ግን ከጎኔ ቀፍ አድርጌ ለጥፋለሁ። ባህሪዬ ነው። ካላ ተሻለ እዚህ ስገባ። ስለዚህ ነብይን አታሰድብ፣ አላህን አታሰድብ። እዚህ ገብተህ ሰማኝሽ። ቆይ አዳምጠኝ። ቤቱ ቆይ አዳምጥሽ። ስለዚህ ለምታወራው ነገር መረጃ ልጠይቅ እችላለሁ። እንዳነበበ ሰው እንደሚያውቅ ሰው እንደዚህ መጽሐፍት ላይ እንዲህ ብለህ የምታወራ ከሆነ መረጃ ጠይቃለሁ። ውሸት ስለሆነ አላቅም ካልክ ሀምብሎኜ ማንም እኛም ከእውቀት ከፍለን ስለሆነ የምናውቀው አልፈሃለሁ። እንደሚያውቅ አክት አደርጋለሁ ካልክ ግን ከጎን ያስቀምጬ ነው የምለጥፈው። ማንኛውንም አለማወቃችሁ ማሳየው ከጎን ያስቀምጬ ዜሮ ማድረግ ደስ ይለኛል። ስለዚህ ቁርአን አንብብ። የቅድሙን ሀዲስ ተመለስልኝ። የነብዩ መሐመድን ስም በመጥፎ ነገር ስታጠለሽ ስለሰማው ከሀዲሱ መልሼ ልለጥፍ። ሀዲሱ ላይ ሀዲሱን ምንም እንደማታውቅ ላሳየህ። ክፈተው ሀዲሱን ያልከውን ሰምቼዋለሁ። ሀዲሱ ነብዩ መሐመድ
ገጠሬ አንድ ፈረስ ገዙ አልክ። ፈረሱን ይዘውት ሄዱ አልክ። ይዘውት ሄዱ። ሰውየው ከኋላ ይከተላል። መጨረሻ ማስረጃ ሲሉ የሆነ ሰው መጣና እንደዚህ ያለ አልክ። እንደ ተረት እኮ ነው ያወራው። ያ ሰውዬ ነብዩ መሐመድን ፈረሴ ወሰዳችሁ ብሎ ሲከሳቸው ለነብዩ መሐመድም አንድ ሰው መሐመድ አልወሰደም ሲል ለዛኛው ለሻጩ ሰውዬ ደግሞ ማን ነው መሐመድ ወስዷል ብሎ የተከራከረለት ሰው አለ? ከየት ነው ያመጣው? ይናዲስ ጋበስ ማስረጃም አንድ ሰው ሲከስ እኮ እኔን አስጨርሰኛል። እኔ ይኸውልህ ደግሞ ይሄ በመሀል እኮ የምታቋርጠው ነገር አለ። ለምን ታቋርጠኛለሽ? አንድ ሰው ሲከስ እኮ ከጎን ምስክር አስቀምጦ አንድ የሚከሰው ከዛ ዳኛም እኮ ይኖራል እኮ በሎጂክ ሳስረዳህ ማለት ነው። በሎጂክ እንዲገባ እኔና አንተ አሁን ብንካሰስ እኔ ስከስህ አንተም ደግሞ እንደዚህ አላደረገ የሚልህ ሰው ጠበቃም የሆነ ወይ ምስክር ሊኖርህ ይገባል። ፈረሱን ወይ ነው አህያውን ወሰዱ ሲል ያ ሰውዬ ከሱ ጋር የነበረ ምስክር አለ ወይ? መልስልኝ እስኪ። ሐዲሱን በሐዲሱ አብራራልኝ። ከየት ያመጣህ እቺን ሐዲስ? ታዳምጣሻው ታዳምጣለህ። ብዙ ሺህ ሐዲስ እንደተበረዘ አታውቅም እንዴ? የነብዩ መሐመድ ካካካልከኝ አሁንስ አዳምጥ። አወራ አይደለ? ተቀደድክ እኮ ሰማን። አዳምጥ። ተራን ሐዲሱን አድርገው ቃል ታክ ሐዲሱ እንደምትመለከቱት ምን ላይ ነው የሚገኘው? አቡ ዳውድ ላይ የሚገኘው 3607 ላይ ይገኛል። አቡ ዳውድ 3607 ላይ የሚገኝ ሐዲስ ነው። ይህ ሐዲስ ምንድን ነው ችግሩ? ምንድን ነው ያነሳንበት ጥያቄ ከሆነ እንዳልኩት ነው። ታሪኩን እንዳልኩት ነው። ሸርሁንም ማሳየት ስለምንችል ማለት ነው። ግሬዱንም ማሳየት ካስፈለገ አሳያቸው። ግሬዱን ሁክም ሳሂህ ነው። ስለዚህ ሰውዬ መሀይም ነው እኮ እንደ ነብዩ መሀይም ነው እኮ አንተ። እናመሰግናለን። መሐመድ ነው ያለው ማለት ነው። ስለዚህ ብዙ ተረት ተረቶች ናቸው ያልከውን እቀበላለሁ። ይሄ አሁን ከብዙ ተረት ተረቶች አንዱ ይሄ ተረት ተረት ነው። ሙሐመድ ፈረስ የሚሸጥበት ቦታ ሄደ፣ ሽጥልኝ አለው፣ እሺ አለው። ገንዘብ ግን አልከፈለም። ከዛ ፈረሱን ይዞ ሄደ፣ እዛ ጋር እሰጥሃለሁ ብሎ ሰውየው ሲከተለው ሙሐመድ አፈጠነው፣ ቆሰቆሰው። ሰውየው ቀስ ብሎ ነበር። ከዛ ሌሎች በቃ ለእኛ ሽጥልን አሉት። ሙሐመድ ምገዛ ከሆነ ግዛ፣ ካልሆነ ለእነኝ እሸጣለሁ አለው። ሸጠህልኛል ብሎ ገገመ ሙሐመድ። ሰውየው ከዛ አልሸጥልህም አለው። ከዛ ሸጠህልኛል ብሎ ሙሐመድ ድርቅ አለ። መጨረሻ ላይ ምስክር አንጣ አለው ባለፈረሱ ጌታ። ከዛ ኩዜማ መጣ። ኩዜማ መጣና ሙሐመድን የመሰክርልሃለሁ ገዝተሃል ብዬ አለው። ጓደኛው ስለሆነ የሙሐመድ ጓደኛ ነው ኩዜማ። ከዛ ምን ብለህ ትመሰክራለህ? በቦታው አላየህ የለህ ሲባል አንተ ዋሽተህ ስለማትዋሽ ገዝተሃል እላለሁ አለው። ከዛ በዚህ መሰረት ሰውየው ደግሞ አንድ ሰው ነው ምስክር እንዳይል ደግሞ ሙሐመድ ምን አለ? የኩዜማ ምስክር እንደ ሁለት ሰው ይቆጠራል አለ ሻጩ። ከዛ ፈረሴን ሲል ሙሐመድ ገዝቻለሁ ይላል። ኩዜማ ደግሞ ሙሐመድ ገዝቶታል አለ። አንድ ሰው ምስክር እንዳይባል ደግሞ ሙሐመድ ምን አለ? ኩዜማን የኩዜማ ምስክር የሁለት ሰው ምስክር ነው አለ። ይህንን እኮ መዝግበው ያስተላለፉት እነማን ናቸው? የእናንተው ተራኪያን ናቸው። ስለዚህ ይሄው በራሳችሁ ዶክመንት ውስጥ ባለው መሰረት ሰውየውማ ብሶቱ ቢጠየቅ ይበልጥ ይጽፍ ነበረ። ሸፋፍነው አሰማምረው ባስቀመጧት መጽሐፋችሁ በእናንተው ዶክመንት ውስጥ ምናህል ቅስበት ምናህል ይኸው መገለጥ ነውስ። ኩዜማን የሁለት ሰው ምስክር አድርጌሃለሁ ሲለው መሐመድ የሁለት ሰው ምስክር አድርጌሃለሁ አለው። ይሄ መገለጥ ነው? የሰው ፈረስ ወስዶ ይሄ ታምር ነው? ይሄ ነቢይነት መስፈርት ነው? ሰውየው ሳይሸጥ ሸጠሃል፣ እሱም ደግሞ ሳይመለከት አይቻለው ገዝቷል። አንተ ምስክርነት የሁለት ሰው ምስክር ነው። በቃ ነቢይ ነህ አንተ። ደግሞ እሱ ይለዋል
ነብይ አይዋሽም ይላል ይሄኛው። ስለዚህ ስለማይዋሽ ገዝቶሃል ሳያይ ነብይ ተብየው ደግሞ አንተ እውነት ስለተናገርክ የአንተ ብቻህን ምስክርነት እንደ ሁለት ሰው ይቆጠራል። ከዛ ባለፈረሱ ጌታ አጨብጭቦ ይመለሳል። በራሳችሁ መጽሐፍ ውስጥ ኬታ መጣኸው ላልከው በራሳችሁ መጽሐፉት አልባኒም ሰሒህ ያለው ባለፈረሱ ጌታ የተከራከረለት አለ ወይ? ባለፈረሱ ጌታ ታሪኩንም አጠፋችሁት። በራሳችሁ መጽሐፍ ውስጥ ግን ይህንን ታሪክ መዝግባችሁ ማስቀመጣችሁ ሰውየው ባለፈረሱ ጌታ ቢጠየቅ ቢጽፈው ቢመዘግበውማ ስንት ብሶቱን በተናገረ። ራሳችሁ በጻፋችሁ ውስጥ ደግሞ እንዲህ ተቀምጧል። ይኸው ምትለዋለን ሙባረክ ሰሂህ ቡሃሪ ላይ ግባና ፈልግልኝ ይህን ሀዲስ አልባኒ በሚለው ሀዲስ ሰሂህ ቡሃሪ የሚለው ኪታብ ላይ ፈልግልኝ። አልባኒ እና ቡሃሪ ምን አገናኛቸው? ጋናችን ቡሃሪ እና አልባኒ ምን አገናኛቸው? እስቲ ቆይ ቅድሜንን መልስልኝ። በብዛት የኛ የብዙዎቹ ሀዲሶች የተበረዙም አሉ። ገብተዋል። ዝም ብለህ የማያውቁ ሰዎች ላይ እየገባህ ዝም ብለህ ይሄ መርዝ ምላስን አትርጭ። በቃ አትጩህ። አለማወቅ ከድንቁርና የከፋ በሽታ መሆኑን በአንተ እየተመለከትን ነው። በመጮህ አይደለም። ዝም ብለህ አላህ እግር የለውም አይምሮ የለውም ምናምን አትጩህ። በሰው እምነትን ዝም ብለህ አትጩህ። በእናትህ በመጮህ እኮ መልስ አይሆንም። በቃ ተመታህ እኮ። በቃ ለሌሎች እድል ስጥ። አታስገምት ራስህን። እንዲነካ ደግሞ አትፈልግማ። ነጭ እያመለክ አንተ ደግሞ ፕሊስ መሐመድን ጥቁር ያለ እንደሚያስገድል አታውቅም እንዴ? መሐመድን ጥቁር ማለት ራሱ አይቻልም። ነጭ እያመለክ ትላለህ እንዴ? ልለጥፍህ ጥቁር አልካ። ጥቁሮች ገሃነም እንደሚገቡ እስልምና አታውቅም እንዴ? ሚሽካት አልመሳቢ አላህ አደምን ፈጠረ። ሚሽካት አልመሳቢ 119 ላይ ከዛ ግራ ትከሻውን መታ አደረገ። የአዳምን ጥቁር ዘሮች አወጣና ገሃነም ግቡ አላቸው ይላል። ቀኝ ትከሻውን መታ አድርጎ ደግሞ ገነት ግቡ አላቸው። ያንተ አምላክ ጥቁሮችን ፈጥሮ ወደ ገሃነም፣ ነጮችን ፈጥሮ ደግሞ ወደ ገነት ገና አደምን ሲፈጥር ያደረገ ነው። ስለዚህ ብዙም ተስፋ የሌለህን ቦታ ውስጥ ተቀምጠ ወሬ አታውራ። ሚዩት አድርግ በቃ። የመሐመድን ላሃጭና አጣቢ ሲጠጣ ነው የኖረው። ስለ ቢላል አታውራ። ቢላል የመሐመድን ላሃጭና አጣቢ ሲጠጣ ነው የኖረው። ቢላል ይላል እንዴ ደግሞ ፕሬስ ሚዩት አድርግ በቃ። ፈረንጆች ሚዩት አድርግ አይደለም ቢላል ይላል የመሐመድን ላጭና የእግሩን እጣቢ ሲጠጣ ውዱ ያደረገበትን ሲጠጣ የኖረን አካል ይጠራል። እንደ ነቢያችሁ ፈረስ ሰርቋል። በቃ ምንድን ነው እሱ? አታለቃቅሱብን። መልሶ አንላችሁም። አይዟችሁ የተሰረቀችውን ፈረስ። ኤኒዌይስ ወደ እንትኑ መልሰው፣ ወደ ቁርአኑ መልሰው ቃል እዛ ላይ ግን ቅድም ላነሳኸው ያኛው ሰውዬ ያኛው ወገን ጽፎ ቢሆን ኖሮ ደግሞ ልክ መሐመድ ምስክር አግኝቶ እንደጻፈው ጽፎ ቢሆን ኖሮ ምን ሊጽፍልን ይችላል? ወይ ደግሞ ምን ሊነግረን ይችላል? ከሁለቱ ወገን ማድመጡ ተገቢ ነው። እሱ እንዳለ ሆኖ ራሳቸው መጽሐፍ ውስጥ ሰሃባው የተናገረው ንግግር አለ። አቡ ሁሬራን እንግዲህ ታውቁታላችሁ። በሀዲስ ውስጥ በጣም ብዙ ሀዲስ የዘገበ ሰው ነው። መሐመድ ሽንት ቤት፣ መጸዳጃ ቤት ሲሄድ ማንቆርቆሪያ ይዞ የሚከተለው ድንጋይ ይዞ የሚከተለው ሰው ነው። አቡ ሁሬራ ምን አለመሰላችሁ? ሳሂህ ቡኻሪ ቅጽ 1 ቮሊዩም 1 ማለት ነው ገጽ 52 ላይ ሀዲስ 99 ላይ አቡ ሁሬራ እንዳስተላለፉት የአላህ መልእክተኛው በርካታ ሀዲስ ከእርሶ እሰማለሁ ግና እረሳዋለሁ አልኳቸው። ኩታን ዘርጋሉኝ አለ። ዘረጋው። በእጃቸው የሆነ ነገር በሆነ እቃ ላይ እንደሚሞላ ኩታዬ ላይ ሞሉት። ከዚያም ውሰድና ተከናነበው አሉኝ። ተከናነብኩት። ከዚህ በኋላ ምንም አልረሳሁም ካለ በኋላ አቡ ሁሬራ እንዳስተላለፈው ከአላህ መልእክተኛ 2 ከረጢት በዚህ መልኩ 2 ከረጢት ሀዲስ ቀስም ያለውኝ ወይ ደግሞ ተቀብያለሁኝ። ከሁለቱ አንዱን ነው ያስተላለፍኩት። አሁን እዚህ አቡ ሁሬራ እንደዘገበው ተብሎ የሚወራው ሀዲስ አንዱን ቋጠሮ ነው ማለት ነው። አንዱን ከረጢት ነው። ሁለተኛውን ባስተላለፍ ኖሮ ይላል አቡ ሁሬራ ብነግራችሁ ኖሮ ምን ያህል ጉሮሮዬን በተቆረጠ ነበር ትገሉኛላችሁ። ጉሮሮዬን ቆርጣችሁ ትገሉኝ ነበረ። አንዱን ቋጠሮ ሀዲስ ብነግራችሁ
እንግዲህ አስቡት፣ 2 ከረጢት ተቀብዬ ይሄንን ቀሪ ብዙ ያልነገርኳችሁ ነገር አለ በነገራችሁ ማን ነው ጉሮሮዬን ትቀነጥሱኝ ነበረ ብሎ ተናግሯል። ለምንድን ነው ጉሮሮ የሚቀነጠሰው? ምን ያህል የከፋ ነገር፣ መልካም ነገር ወይስ መጥፎ ነገር ነው የሚነግረን? ጉሮሮዬን ትቀነጥሱኝና ትገሉኝ ነበር አለ። ምናልባት አቡ ሁሬራ እዚህ ጋር መሐመድ እዛ ሰዓት ላይ ሳይገዛ ነው የገዛው ብሎ ገግሞ ሊናገርም ይችላል። ብዙ ነገር ያልተነገረን እንዳለ የራሳቸው ማስረጃ ሰሂህ የሆነ ቡኻሪ ላይ በተቀመጠ ሐዲስ አስቀምጠውታል ለማለት ነው። ወደ ሱራ 361 እንሄዳለን። አንተ በለኛ አሉ ሙስሊሞች ይኸው አላህ። ኦኬ ይህንኛው ታሪክ ደግሞ ከዛችኛዋ ለየት የሚል ነው። ይሄ ወደ በድር ጦርነት ይወስደናል። የባድር ጦርነት ለታ መሐመድ እና ተከታዮቹ ሄደው ንብረት ይዘርፋሉ። ንብረት ይዘርፉና ይመለሳሉ። በባድር ዕለት የተዘረፈን ንብረት ከዛ ሳይከፋፈሉ ከመካከል አንድ ሬድ ቫልቬት ትጠፋለች፣ ቀይ ልብስ ትጠፋለች። ከዛ ሰዎቹ የመሐመድ ተከታዮች ይህችን ነገር የማይወሰዳት መሐመድ ነው፣ ሌላ ማንም አይወስዳሉ። መሐመድ ነው ላፍ ያደረጋ መሐመድ ነው፣ ሌላ ሰው አይደለም አሉ። ማሜ አወጣ ወረደና ያው መገለጽ ሲመጣለት ላቡ እንደውሃ ይፈሳል። የወሰደው እሱ ነው ተባለ አለና መገለጥ መጣልኝ አለ። ለነብይ ሰለባን መደበቅ አይገባውም ብሏል አላህ። ሰለባን የሚደብቅ ሰው በትንሣኤ ቀን በደበቀው ነገር ተሸክሞ ይመጣል። ከዚያም ነፍስ ሁሉ የስራዋን ዋጋ ትመላለች፣ እነርሱም አይበድሉም ማለት ማሻአላ። ነብያችን አላህ መገለጥ አመጣለት። ነብዩ ተናገረ፣ አልወሰደም ማለት ነው። ቆይ ሜታርግ ስማ፣ አይ ሜታርግ አደስ ቻሌንጅ ታርጋለህ። አንብበና አስረዳን። እፎይ እንዴት ነህ? ሰላም ነው ወይ ያልኩ ነው። አለን መልካም ኦኬ። ይህን ክፍል ታውቀዋለህ? ሚዩት ነህ ልጅ ማሜ ቀጥል። እሺ እኔ አንድ ጥያቄ ልጠይቅ ነበረ። እፎይ አንዴ እናትህን አንተ ልጅ ማሜ አለ ድምፅ ትንሽ ከፍ አድርጋት እስቲ ለማይ ለማለት ራሱ ለአቅም ስድብ ራሱ ድምፅ የፍራቻ ነች። መሐመድ እኮ አይሁዶችና ቁረሾችን ይለምን ነበረ። ከዛ ለእኔ ከሰጣችሁ ለአላህ መስጠት ነው ማለት ነው አላቸው። ለእኔ ብሰጡኝ አላህ እጥፍ አድርጎ ይሰጣችኋል፣ ለአላህ ያደራረብላችኋል አላቸው። ለአላህ ነው የምታበድሩት፣ ለእኔ የምታበድሩት አለ። አላህ ከኛ ብድር ከሚቀበልና አይምን ለእኛ እጥፍ አድርጎ ከሚሰጥ ለራሱ አያበድርህም እንዲ ያሉት። የአላህ እጆች የታሰሩ ነው ያሉ እነሱ ናቸው እጃቻቸው የታሰሩት ብሎ መገለጥ መጣልኝ ያለ። ከዛ ለእኔ ብሰጡኝ አላህ እጥፍ አድርጎ በኋላ ይሰጣችኋል ሲላቸው ለእኛ እጥፍ አድርጎ ከሚሰጠን እኛ ለአንተ ሰጠን አላህ በኋላ እጥፍ አድርጎ ይሰጠናል ብለን ከምንጠብቅ ቅድሚያውኑ ለአንተ ለምን አይሰጥህም አለ ሲሉት መገለጥ መጣልኝ አለ። የአላህ እጆች የታሰሩ ነው ያላችሁ የእናንተ እጅ የታሰረው የአላህ እጅ አልታሰረም ማለት ቀጥል። አንድ በዘመኑ የነበረ አራዳ ሰውዬ በጣም በቃ እኔ ሳነቡ ሐዲስ የሰውየው እርድና ይመቸኛል። መሐመድም ሰውየውን ያስተናገደበት መንገድ ተግባብተዋል። ሐዲሱን ምን ላይ ታገኙታላችሁ?
ሪያዱ ሳሊህ ገጽ 1 ላይ ታገኙታላችሁ። በገጽ 390 ደግሞ እንግዲህ ሰውየው ከመሐመድ ጋር እየሄደ ነው። ከአላህ መልእክተኛ ጋር በመጓዝ ላይ ነበርን። የነጅድ ኩታ የለበሰ ጃርቻው ወፍራምና ከርዳዳ ነው። አንድ በደዊ መንገድ ላይ አገናኛቸው። በኩታቸው አንቆ በኃይል ይጎትታቸው ጀመረ። የአንገታቸውን ዙሪያ ተመለከትኩኝ። በጣም ከመታነቃቸውና ከመጎተታቸው የተነሳ ኩታው ምልክት ጥሎባቸዋል። ከዚያም እንደ ቀልድ ማለት ነው። ከዚያም በደዊው ማለት ነው መሐመድ ሆይ አለው። ምን አለው? መሐመድ ሆይ ከአንተ ዘንድ ካለው የአላህ ገንዘብ የተወሰነ እዘዝልኝ አለው። እንግዲህ ሱራ 8:1 ላይ የተዘረፉ ንብረቶች የአላህና የመልእክተኛው ናቸው ይላል። ከአንተ ዘንድ ያለውን የአላህ ገንዘብ ላይ እዘዝልኝ አላቸው። መልእክተኛውም ወደ እርሱ ዞሩና ሳቅ አሉና ስጦታ እንዲሰጠው አዘዙ። ፈገግ ብሎ ማሜ ስጡት አለ። እንግዲህ ሰው የጠየቀው ከአላህ ነው። ሱራ 3:65 እንክፈተው አንዴ። ትንሽ እያወጣው ሰው ሱራ 3:65 መገለጥ እኮ ይመጣል። በቃ የሆነ ነገር መጠየቅ ነው። የሆነ ነገር ስትል መገለጥ ይመጣል። አላህ ወዲያውኑ ይልከዋል። እስከዛ አንድ ነገር እፎይ ያወጣው ያው ወጣ። ሚዩት አድርጋ እንዴ እሙኛማ አንድ ደግሞ ሚዩት አድርጋ። ቆይ አንዴ 64 አድርገው፣ ከ64 ጀምሮ ሚዩት አድርጋ። የመጽሐፉ ባለቤቶች ለእኛ በእናንተ ላይ ሱራ ስንት ነው የከፈትከው? 3 ነው 5 አድርገው። 3 ነበር አልከኝ። ያ 65 አይደለ? ከ64 ጀምሮ 64 አለ። አይሁዶች የአላህ እጆች የታሰረች ነች አሉ። እጆቻቸው ይታሰሩ በላቸው፣ ነገር ይረገሙ። አይደለም እጆቹ የተዘረጋች ናቸው። እንደ ሚሻ ይለግሳል። ከጌታውም ወደ እናንተ የወረደው ቁርአን እነሱ ብዙዎችን ትዕቢተኞችንና ክደትን በእርግጥ ይጨምርባቸዋል። ይሄ ገንዘብ ለግሱኝ ሲላቸው ከዛስ ምን ትሰጠናለህ አሉት። ለእኔ ብትሰጡ ልክ ላላ እንደሰጣችሁ ነው። ወደፊት አላ ጥፍ አድርጎ ይሰጣችኋል። ያንተ አላ እጁ የታሰረ ነው። ቢሰጥ ኖሮ ለእኛ ከኛ ለምን ትለምናለህ አሉት። መገለጥ መጣልኝ አለ። ያላ እጆች የታሰሩ ነው ያላችሁ፣ እጆቻችሁ የታሰረ ነው። አላህ ከፈለገ ይለግሳል። ከዛ በኋላ ምን ቢፈጠር ጥሩ ነው? ጦርነት አወጀባቸው፣ ባይዜ አጠፋቸው። ከዛ ሰላም እንዴት ናቸው? ፎይ ካይበር ጦርነት በካይበር ከዛ በኋላ ይህንን ማሳቅ ምንም ለውጥ የለም። ፎይ አንድ ጥያቄ አለኝ። ቆይ እስኪ ተረጋጋ። ጠጅ ቤት እኮ አለ ያለው ያለ ሚታርክ ታንተ በፊት የገባዋሉ ሚታርክ መሳቂ እውቀት መሰልክ እንዴ? አይ እና ከዛ ወዲያ ምንድነው እሱ አስባቡ ነው ይሁት ዑመር የተናደደ አንገቱን ነው ምለው አለ። ተማታ አይሁዱን እንደዚህ ያለውን። ከዛ ሙሐመድ በመገለጥ ሸወደ። ከዛ በኋላ አሰቡና ምን አደረጋቸው? ጦርነት ከፈተባቸውና እንዳላጠፋቸው ማለት ነው። ኤኒዌይስ ሱራ 3 ወደ 161 እንመለስ፣ ወደ ዋናው ቶፒካችን። የመገለጥ ነገር ስታነሳው አያልቅም እና አንዱ ደግሞ ወራሽ የለኝም ምናምን ነገር ብሎ ኑዛዜ ሲናዘዝ መሐመድ ሰማውና ወራሽ የሌላቸው ንብረቶች የአላህና የመልእክቱ ተቆራርጠሃል። ይመቸው ተቆራርጠሃል። ድገምላቸው። ወራሽ የሌለው ሰውዬ የተናገረውን ድገምላቸው። ያ ሰውየው ወራሽ የለውም እና አንዲት ልጆች ያለችው ሰውየው ሊሞት ሲል ንብረቴ ወራሽ የለውም ብሎ ነው መሐመድ ነገረው። መሐመድ አዝማሚያውን አየና ወራሽ የሌላቸው ንብረቶች የአላህና የመልእክተኛው ናቸው ብሎ መገለጥ መጣ፣ አወጀ። ከዛ ንብረት ወራሽ ማን ሆነ? መሐመድ ሆነ ማለት ነው። እናት አባታቸው ለምሳሌ ልጅ ምናምን ከሌላቸው ከዛ እችን ሲሰማ መገለጥ መጣልኝ ወራሽ የሌላቸው። እንግዲህ 161 አድርገው ወደ ዋና ቶፒካችን
ዋና ቶፒካችን 161 እንግዲህ እችን እንዳልኳችሁ ምንድነው እሱ የበድር ለታ ሄዱ ንብረት ዘረፉና መጡ። ከንብረት ውስጥ እንትን ጠፋች ሰለባ። ያችን ሰለባ ከዛ በኋላ ቢፈልጓት አጡ። ይችን ሰለባ የማይወሰዳት መሐመድ ነው ብለዋሉ። መሐመድ አሰበና አልወሰድኩም ቢል እንግዲህ እነሱ ብዙ ናቸው። ብቻውን ሆኖ ተከራክሮ ምስክር አላገኘም። እንደባለፈው ፈረሷን ሲወስድ እንዳስመሰከረው የሚመሰክርለት የለም። ከዛ መገለጥ መጣልኝ አለ። ለነቢይ ሰለባን መደበቅ አይገባው። ሰለባንም የሚደብቅ ሰው በትንሣኤ ቀን በደበቀው ነገር ተሸክሞት ይመጣል። እንግዲህ ልብሱን ተሸክሞ የትንሣኤ ቀን ይመጣል። ከዚያም ነፍስ ሁሉ የስራን ዋጋ ትሞላለች፣ እነርሱም አይበድሉም አለ። አልወሰድኩም እኮ አይደለም ያለው። አላህ ምን ብሏል አለ? ነቢይ ሰለባ አይደብቅም ብሏል። ወስደዋል ሲሉት አልወሰድኩም ቢል ሊያፋጥጡት ነው። አላህ ሰለባ ነቢይ አይደብቅም ብሏል ካለስ ጠባቸው ማን ጋር ሊሆን ነው? ከአላህ ጋር ሊሆን ነው። ከኔ ጋር ሳይሆን ጠባችሁ አሁን ከአላህ ጋር ነው። እኔ አልወሰድኩም ብላችሁ አታምኑኝማ። ቀላል አይደል? አላህ ብሏል ብላችሁ ግን እኔ ምን አገባኛለሁ? እኔ የተናገረው አላህ ሰለባ አይወስድም ብሏል። ስለዚህ ጠብህ ከአላህ ጋር ይሆናል ማለት ነው። አሁን ቻሌንጃችን እዚህ ጋር ይጀምራል። የበድር ታሪክ በጣም ሰፊ ነው። እቺ ሰለባ የተወሰነ ማንኛው ነው ማይክ ያነሳው አብደላ ምትልበት አለ ወይንስ ቻሌንጁን ከፍ እያደረግነው እንሂድ? ሰላም ናችሁ? እንዴት ናችሁ? ባና መጣ አንድ ነገር ለመናገር ነበር የፈለጠው። አሁን ለምሳሌ አሁን ያልከው ሰለባም እንዳልከው ነገር አስተምሮ ነው ወይስ የሆነ እንደ መናቆር ነገር ነው? አልገባኝም። ያንተ ነገር አሁን እየሰማሁ መናቆር ይመስላል። ያ ሰለባ የሚለውን አይደለም ቁርአን ነው የሚለው። አንብበው ቁርአን አይደለም። አሁን ለምሳሌ አንብና ስረዳን። እኛ ያልነውን ቃል በቃል ካልደገምክ እኔ ይቅርታ ጠይቃለሁ። ቃል በቃል ተደግማታለህ። እኛ ያልነውን አንብብናውን ፈስረው። አይ ዝም ብሎ አሁን ለምሳሌ አንብባ ይኸው ፊት ለፊት እኮ ተከፍቷል። የምን አሽሙር ነው ወንድሜ? አስነብበዋ። እችን አንቀጽ ብቻ ለምን ታስነብበው? አሁን እችን እቅን አንቀጽ አስነብበው አድርገው ከፍ አድርግለት። ምንም ይገናኝ አይደለም ከላይ ካለው ጋር ቀጥል። አሁን ስማኝማ መጀመሪያ ይኸው አንብብ ቅድሚያ ከላይ ብለዋል። ምንም አያውቅም፣ ማይብ ነው። ምንም አያውቅም፣ ዝም ብሎ ነው የሚያወራው። ስድቡን ስጨርስ ታነባለህ። አሁን እኔ አሁን አባባሌ ገብቶሻል? አንተ ኖርማል ነው። አሁን ለምሳሌ አንተ ምታረገውና ይሄኛው ሰው የሚያረገው እንደ አይደለም። ለምሳሌ አንተ እምነትን ስታከብር ያኛው እምነት ይከበራል። አሁን አንተ በተናገር አንብብ ይቅራ ሲጀመር እኔ ራሱ ከአንተ ጋር ማይብ ነኝ። ማውራቴ ማይብ ነው። ስራስ እንኳን ነው ቢድጋ እፎይ ስድቡ እኮ መልስ አይሆንም። ቁርአኑን አንብበህ ብታስረዳን አይቀርም። ማን ቁርአኑን አንብበህ ታስረዳናለህ ወይንስ ሌሎች ሲያወሩ እየተደረጉ ትሳደባለህ? እኔ አንድ ጥያቄ ልጠይቅህ ነው የመጣሁት። ለመሳደብም ለማስረዳት ለማብራራትም አይደለም የመጣሁት። ጥያቄ ትንሽ ቆየት በሉ፣ እቀበላችኋለሁ። ገና ነው ሰዓት። አንተ እኮ ጓደኛዬ ነበርክ። ጥሩ ና። ስለዚህ ትሰማኛለህ ወይስ ልታስጠብቀኝ ነው? ጓደኛ ስለሆንክ ፌቨር ስራልኝ ነው። ምናልባት ታስቀድመኝ አይከፋኝም። ትንሽ ጠብቅ። ትንሽ አንድ ተርታው ስለሆነ የምንሄደው ጥያቄ ተርታው ሁሉንም አንድነት ስለምንሄድ። ኦኬ ቢኒ እንኳን ደህና መጣ። የክፍል ሰላም ብያለሁ። እሺ እንግዲህ እንዳልኳችሁ ነው የክፍል ከሰለባ መጥፋት ጋር በተያያዘ ሙሐመድን አምጣ ብለው
ከጨቀጨቁት በኋላ ነው። ባይዘ ጠበሪ ላይ እንደሚያስቀምጠው ደግሞ ወለ አንቀውት ዘውት ዛፍ ስር ሄዶ እኔ ዋሽቻችሁ አላቅም ምናምን ብሎ የሚልበት ክፍል አለ። ሰለባዋ ቀይ ልብስ እንደሆነች ሱናን አቢ ዳውድ 39 አቤት እንኳን እንዴት ነው? ያማን ነው ይመስገነው። ሰላም ናችሁ ሁላችሁ? ሁሉም ሰላም። ጠበሪ የሚለውን ተፍሲሩን ትርጉሙ ጠበሪ የምትለውን እስቲ ብታሳየን አይሻልም? ዝም ብለህ እንዲሁ ከመታወራ። እሺ ይህን ቁርአኑን ቀጥል። ቅድሚያ ቁርአኑ ላይ እንግባባና ቁርአኑን ታውቀዋለህ ክፍሉን? ቶፊክ 39 ያልከኝ ቡስ 39 ቁርአኑን ምን ብለህ ቁርአኑ እኛ እንዳለው ነው ወይንስ ስህተት አለበት? ወጣ። እሺ እንዴት ነው? ሰላም ነው? እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። ቁርአኑ ላይ መልሰው ካል ጥያቄ መጠየቅ ጥያቄ ትንሽ ቆየት በሉ፣ ገና ነው ሰዓት። ጥያቄ ተርታውን ስለምንቀበል ገና ነው። እንዴት ምን ችግር አለ? ከቶፒክ አውት ኦፍ ቶፒክ ከሆነ ጣልቃ እንትን ስለማለት ተርታውን ነው የምንቀበል። ስማኝ እንጂ እየሰማው ነው በደንብ። ጥያቄ መቼ መመለስ ያው ትችላለህ። የሚጠፋ ነገር አይኖርም ከእናንተ። ጥያቄ ቶፒኩ ላይ ቆይ፣ ከዛ ወዲያ እንቀበላለን ተርታውን አልኩኝ እኮ። አሁን ቶፒኩ ላይ ማትስ እየተማርክ ልክ በማትስ ፔሪድ ላይ ቲቸር የሂስትሪ ጥያቄ አለኝ ወይም ደግሞ ባዮሎጂ ጥያቄ አለኝ አትለው። ቶፒክ የሚባል ነገር አለ። አንዴ ባዮሎጂ፣ ኬሚስትሪ ናከለብዳ ብሽተኛ ይሄ ደግሞ እንድነሱ ጨለማ ውስጥ ነጫጭባ ደንቆሩ ጭንቀት የወለደው ስድብ ነው። በኢየሱስ ቤት ሆነ እያማጥክ ነው እንደምትሳደበው። መሀይም ነሽ። እናትክን አንተን የወለደች እናት አይደለም። አንተም ታርተህ ነው መሰለኝ። ተወልደህ ነው ታርተህ ነው አንተ የምታመልከው እናትክን። አንተ የቆሻሻ ልጅ። ኧረ በቃ ይበቃል። ይሄ አሁን የእስልምና እውቀት ነው። እናትክን ብርነት እንዴ ነው? አንተ ከምር እውቀት እንዴት ነው? እናትክን አንተ የሸርሙጣ ልጅ መሀይም። ይሄ በጣም ምሁር ነው ከምር። አንተ ያህል የለም ነውር ነው። አንተ የምታወራው ሄዳ አጅር አለው። አረ ነውር እኮ እውነት ነው። እኔ ማወራው አጅር አለው። ምክንያቱም ከእስልምና ከወጣ ገነት ትገባበታለህ። ምን የምታውቀው ነገር አለ አንተ ስለ እስልምና? ጻፉ። ሁላችሁም ቁርአን በአማርኛ እያላችሁ ጻፉ። ታች ጋር የሚሳደበው እንዲህ ጻፉ። አይደለም እዚህ ጋር ስለማኝ ስለ ሰው ሃይማኖት ምን አገባ? አንዴሽ ተውኝ በቃ። እንዴ እኔ እኮ ተሳሳትኩኝ። ፕሊስ ከተሳሳትኩ ያው ተሳስተሃል ይባለው። ዋሽታለሁ። መረጃውን አምጥቼ እያነበብኩበት እናትን ላርቅ እንዲሁን ከዛ ራስን እንደ እውቀት ስቆጥረው እኔን እየሰደብክ አለማፈር። ኤኒዌይስ አንተ እነዚህን እንደ ሰው አትቁጠራቸው። ምንም ቢሉ ምን አትስማቸው። ውጣ ከላይ። እነዚህ በሽተኛ ናቸው። ከኡስታዙ ጋር እየተጨቃጨቀ ነው ደረሳምና ኡስታዙ። ኤኒዌይስ እንዲህ ይላል አቡ ዳውድ አንደሚት አድርግ በቃ ነው ጅኒህ ነው የገባው። ሱናን አቢ ዳውድ 3971 ላይ ናሬትድ አብደላ ኢብን አባስ እንደተረከው የነብይ አጎት ልጅ the verse no prophet could ever be false to his trust whether revealed about a red velvet በምን ጉዳይ ነው የወረደው ይላል። በሬድ ቫልቬት ምክንያት
የትኛው? ሱራ 3 161 መቼ ጠፋችሁ? when it was found missing on the day of Badr, some people said perhaps the messenger of Allah has taken it. መቼ ጠፋችሁ? የበድር ዕለት። ሰም ሰዎች ምን አሉ? ሙሐመድ ወስዶት ነው ወይም ይሆናል። በዚህ ምክንያት ሙሐመድ ተዛ ምን አለ? አልወሰድኩም ቢል መረጃ ሊያመጡበትና ከአንተ ውጭ ማንም የለም ምናምን ብለው ቻሌንጅ ሊያደርጉት ነው። ኢየሱስ ክርስቶስ ተሰቅሏል ብለህ የምታምን ሰው ነህ? ኧረ ቆይ ተረጋጋ። ስለዚህ ሙሐመድ አልወሰድኩም ቢል ወስዳለሁ ብለው ቻሌንጅ እንደሚያደርጉ ሲገባው አላህ ምን ብሏል አለ? ለነቢይ ሰላም መደበቅ ወይም ነቢይ ልብስ መደበቅ አይገባም ብሏል አላህ። ያንን የደበቀው ሰውዬ ግን የትንሣኤ ቀን ልብሱን ይዞት ይመጣል። ከዛ ይሄ መገለጥ ሆነ። ከዛ ማሻአላ ከዛ አሁን በደንብ አስተውሉ። ይህ መገለጥ ሆኖ ሰዎች ይከተሉ ጀመር ማለት ነው። አሁን ሌላ ችግር መጣ። እቺ ልብስ አሁን ሲለብሷት መታየት ያለባት የምትታይ ከሆነ ደግሞ ማሜ ልታስበላው ነው። ማሜ ታክቲካል ነው። አዲስ ህግ መጣ። ሱናን አናሳይ አምጣ ብለው ሲያስጨንቁት ቢሰጣቸው እነሱ ሊለብሱ ነው። ምክንያቱም የፈለጉት ልብሱን ሊለብሱ ነው አይደለ? ልብሷ ደግሞ ምን አይነት ነች? ቀይ ልብስ ነች። ሱናን አናሳይ 52ን አንዴ ክፈተው። 5266 ምክንያቱም አንጣ ያሉት ሊለብሱት ስለሆነ ማሜ መዝጋት አለበት። ልብሱ ቢሰጣቸው እንኳን እንዳይለብሱት የማድረግ ስራ መስራት አለበት። ሄሮ ገና ምን እንዳደረገ ኢትወስ ካለ መጠይቅህ መልስልኝ። አንድ ጊዜ ትጠይቃለህ። ተረጋጋ። ኢትወስ ናሬት ዳት ኢብን አባስ ሰይድ ኢብን አባስ እንደተረከው I will forbid them to wear red garments. ምን አደረገ? ቀይ ልብስ እንዳይለብሱ መከልከል ጀመረ ማለት ነው። ኢብን አባስ ነው አይደል? እዛ ጋርም የተረካት ልብስ አንጡ የሚሉት አካላት ቀይ ልብስ እንዳለብሱ ብሎ ከለከለ። የጠፋችሁ ልብስ ምን አይነት ነች? ቀይ ልብስ አይደለ? አሁን ቀይ ልብስን ከለከለ እነሱ እንዳይለብሱ። ከዛስ ምን አደረገ ሙሐመድ? ሱናን አቢ ዳውድ 4073 ግፈተው። እኔ እኮ ፖሊስ ቢቀጥሩኝ ራሱ ከፖሊስ በላይ ነው አድኝ የሚይዘው ሌባ 4073 የገባበት ገብቼ ይህችን ልብስ እንዴት እንደማውጣት አሳያችኋል። ምንን የከፈትከው? ሱናን አቢ ዳውድ 40 በዚህኛው አመጣው። በሱና ዶትኮም አላመጣውም አላውቅም። በሌላ ግን አመጣው። ምን ብላ የከፈትከው? ሱናን አቢ ዳውድ እስ ያሳየኝ። ምን ትላለህ? 40 ስንት ነው ያልከኝ? 4073 አድኜ ዛት አለው። እችን ልብስ አሳያችኋለሁ። አሁን ይህ ልብስ እነሱ እንዳይለብሱ ከለከለ። ሰለባ ነቢይ አይሰርቅም አለ። ከዛስ I saw the messenger of Allah at Mina giving sermon on a mule and wearing ሬድ ጋርመንት። ቀይ ልብስ እንዳይለብሱ እሱ ከለከለ አለ። እሱ ደግሞ ቀይ ልብስ ይለብሳል፣ ቀይዋን ልብስ ይለብሳል። እነሱ ግን እንዳይለብሱ ምን አድርጓል? ከልክሏል። አሁን ሰማው ገብቷችኋል፣ ወደ ሊድ እያደረግን እንዳለ ማለት ነው።
ወዴት ነገሮች እየሄዱ እንዳሉ ተግባብተናል። ኦኬ አሁን እዚህ ጋር ከደረስን ቀይ ልብስ እነሱ እንዳይለብሱ ከለከለ። እሱ ቀይ ይለብሳል። ያችን ሰለባ ደግሞ ነቢይ አይደብቅም ብሏል። የደበቀው አላህ በቂያማ ቀን ይዞ ይመጣል ብሏል። የበድር ለታ ደግሞ ሌላ አንድ መረጃ ልስጣችሁ። ሱራ 8 ቁጥር 1 ክፈተው። አንብበው ክፈትና ከጦር ዘረፋ ገንዘቦች ይጠይቀዋል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። ስለዚህ አላህ በመካከላችሁ ያለችው ሁኔታ አሳምሩ፣ አማኞች እንደሆናችሁ አላህና መልእክተኛውን ታዘዙ ይላል። አሁን እነኛ እንዳይለብሱ ከለከለ፣ ቀይ ልብስ። ሰለባን ደግሞ ነቢይ አይሰርቅም አለ። እሱ ግን ቀይ ልብስ ይለብሳል። ከዛ መጨረሻ በምን ዘጋው? የተዘረፈ ገንዘብ የአላህና የሙሐመድ ብሎ ወደ ራሱ አስቀረው፣ ወደ ራሱ አመጣው ማለት ነው። ይሄ ነገር የበድር መሆኑን በምን እናውቃለን? እንደዛ ለማድረግ ይህ ክፍል እንደወረደ በምን እናውቃለን? ሱናን አቢ ዳውድ 27:37 እንክፈተው። 27:37 አሁን እነኛን ቀይ መልበስ አትችሉም አላቸው። አንድ እሱ ቀይ ይለብሳል። ሁለት ሰለባን ነቢይ አይሰርቅም ብሏል አላህ ያላቸው። ሶስት መጨረሻ መዝጊያ ደግሞ የተሰረቁ ንብረቶች የኔና የአላህ ናቸው አለ። ለምንድን ነው ይሄንን መቼ ነው ያለው? ያንን እንደሆነ እንደምትመለከቱት በሜሴንጀር ኦፍ አላህ ሰይድ ኦን ዘ ዴይ ኦፍ በድር የበድር ለታ ነው አይደል? ያችኛውም ሬድ ባል ቤትም የጠፋች የበድር ለት ነው አይደለ? ነቢዩ እንደዚህ ያለ የበድር ለታ ሜሴንጀር ኦፍ አላህ ሰይድ ኦን ዘ ዴይ ኦፍ በድር He who does such and such will have such and such. The young men come forward and the old men remained standing near the banners. ወጣቶች እንዲና እንዲያ ያገኛሉ፣ ሽማግሌዎች ደግሞ እንዲና እንዲያ ያገኛሉ እንዲህ ያገኛሉ ብሎ ሲል መሐመድ ሽማግሌዎቹ ከኋላ ቆመው ነበር ይላል። ከኋላ ቆመው ነበረ ትልልቆቹ ከፍ አድርገው and they did not move from there ከቦታቸው አልተንቀሳቀሱም። ኖ በጣም ሄድክ። and the old man said support for you if you had been defeated you would have returned to us እኛ ከኋላ ሆነን ስናግዛችሁ ነበረ፣ ብትሸነፉ ወደ እኛም ትመለሱ ነበረ። ስለዚህ ለእኛ የሚገባ ነው። ትልልቆቹ ሰዎች ከኋላ ያሉት don't take this booty alone we remain and deprived of it ትንሽ ከፍ አድርገው the young men refused to give እንትን በለው የቱ ጋር ነበርኩኝ? እምቢ አሉ። ብቻ የሆነስ ጠፋብኝ ቦታው። ወጣቶቹ the young men refused to give and said the messenger of Allah has given it to us ወጣቶቹ አንሰጥም ሙሐመድ እንትን ብሎናል አሉ። ከዛነኛዎቹ አሁን ጠብ ተከፈተ ባለው ንብረት ላይ ማለት ነው። ያቺ ደግሞ ንብሱም ጠፍቷል እያሉ ጭቅጭቅ አለ የዛለት ማለት ነው። ከዛ then Allah sent down they asked the concerning things taken as spoil of war አላህ መገለጥ አመጣ። ምን ሚል they ask the concerning things taken as spoil of war ከጦር ዘረፋዎች ይጠይቁሃል። say such spoils are at the disposal of Allah and the apostle እነሱ የተዘረፉት ንብረቶች የአላህና የመልእክተኛው ነው በላቸው። እንደው ምንም ጭቅጭቅ አያስፈልግም። የአላህና የመልእክተኛው ነው። ለእኔ ይገባኛል፣ ለእኔ የሚሰጠኝ ኖ የበድር ዕለት የተወሰዱ ንብረቶች እኔ ናቸው። ከዛ በኋላ ያችን ሰለባ አንተ ላይ ይቻታለሁ ብትል የጦር ዘረፋ ገንዘብ የማን ነው? የጦር ዘረፋ ገንዘብ የማን ነው? መልሱልኝ። የአላህና የሙሐመድ አለ። ምንድነው ማሉ? እነዚህ ሰዎች አያውቁም እንዴ?
አንድ ከፍ ላድርግላችኋ። አንድ ከፍ ላድርግላችሁ። ቆይ ሌላ ቶፒክ ውስጥ አትግባ። አንድ ከፍ እናድርገው። እቺ ሰለባ መጨረሻዋ ሙሐመድ ሲሞት የት ገባች? ሙሐመድ ሲሞት የት ገባች? ኤኒበዲ ሊመልስ ቢችል ሙሐመድ ሲሞት የት ገባች? እቺ ሰለባ እቺ ልብስ የት ገባች? ጀሚየት ተርሚዚ 10:48 ክፈተው። እቺ ሰለባ ሙሐመድ ሲሞትስ የት ገባች? ተርሚዚ 10:48 የሚያስታውስ ከዛሬ ዓመት በፊት ገብቼባታለሁኝ። እችን ቶፒክ የሚያስታውስ የት ነው ያለችው እቺ ሰለባ? ተርሚዚ 10:48 አፍጥር። ተርሚዚ 10:48 ወይንም ደግሞ አናሳይ 10:12 መልስልኝ እንጂ ቆይ ተረጋጋ። ቃል የገባ ኔትወርክ ኳዛ እየሆነ ነው። ሉክ አንድ ጊዜ ኮኔክት ላድርገው ሌላ ኔትወርክ ወይ አጥፍ ይችላል። ቢኒ የስ እችን ሰለባ የት ነች ያለችው? ሰለባ የት እንዳለች አንተ ብትናገራት ይሻላል ብዬ ነው። እንፈልጋለን። ማን ወሰዳት? የት ገባች? እንፈልጋለን። የምትገርም ነው ያለችው። አካሂዱን ቼኑን ግን አየዋ። ያ እሱን እኮ ነው እሱ ስለገረመኝ በቃ እንድትሞላው ነው አንተ እንጂ እኔ ልናገር ነበር፣ ግን በቃ በአንተ ፈሰስ ስለመጣ ሙላው እንሄድባታለን። ከምንም በላይ ደግሞ እኮ የተቀመጠችበት መንገድ በጣም አስቂ ነው። ቃል ኔትወርክም ቢያለው ኔትወርኩ ጌታ አልገባ እያለኝ ነው። አንድ ጊዜ እስኪ እንደው አቀም ሌላ ሰው ከታች ካለ እንጎትታ አንተ እስከምት ከዚህኛው ወይ ልሰብለት ከዚህ ላይ ወጥስፖት ላብራ አብሮ ሰርቋል መሰለኝ። ይህንን ነው አለ። እሺ ምን ትላለች? ተርሚዚ 10:48 ኢብን አባስ ነው ተራኪው። አሁንም በደንብ አስተውሉ። ያችን ቀዩን ልብስ እንደከለከለ፣ ቀዩዋ ልብስ እንደጠፋች፣ ቀዩዋ ልብስ የገባች ሬድ ቫልቬት ነች የጠፋችው አይደለ? ቀይ ልብስ ከልክሏል አይደለ? ቀይ ቫልቬት ነው የጠፋችኋል። ሬድ ቫልቬት ክሎዝ ወዝ ፕሌስድ ኢን ዘ ግሬቭ ኦፍ ዘ ፕሮፌት። በአላህ መልእክተኛ መቃብር ውስጥ ሬድ ቫልቬቷ ተደረገች። ሬድ ቫልቬት ማንም እንዳይለብሱ ተከልክለዋል። ኢብን አባስ ተከልክሏል አላ። እሷም ደግሞ መሐመድ ይለብስ ነበር አላል። የበድር ዕለት የተዘረፈን ደግሞ የመሐመድ ነው ተባለ አይደለ? መቃብር ውስጥ ተከተተች። መቃብር ውስጥ ማን የከተተው? የሚመልስልኝ የፈጠነ መሐመድ መቃብር ውስጥ እቺን ሬድ ቫልቬት ለምን ሊከቷቻሉ? ለምን ምልክት ልትሆን ቻለች? የሚመልስ ጀግና የፈጠነ የዛሬ ዓመት ገብቼበታለሁ። ለምንድን የከተታት? ማን የከተታት? የሚመልስ የለም። አይመልሱም። ዑመር ቢላል ይላሉ። ኦኬ አንድ ክፈተው። ተርሚዚ 10:47 ማን የከፈታት? ማን የከተታት? ተርሚዚ 10:47 አይሻ ኢብን አባስ አይሻ ማን የከተታት? ትችል ማንን የሰረቀው ብሎ ማን ነው? ወይንስ ለምን እንዳይበርደው ለምንድን ነው የከተቷት? ተርሚዚ 10:47 ማን ነው እሱ? አንድ ሰውም አልተመለሰ እስካሁን። አንድ ሰው አገኘሁኝ። አንድ ሰው አግኝቻለሁ። አንድ ሰው አግኝቻለሁ። አንድ ሰው አይቻለሁ። ተረጋጋ። አድነን እንያዛት እችን ሰለባ የደበቃትን አካል። ጨነቃችሁ፣ አይዟችሁ፣ ያጋጥማል።
እረዳችኋለሁ። ኦልራይት ሂር ዊ ጎ ናው። ቢኒ ቀጥል። እችን አዲስ አንብባት ጋበዝኩ። ማን እችን ሰለባ የደበቃት? ትንሽ አንተ ፈሰራት ግን አርጋ ላብራራ ነው። ትንሽ ዙም ታደርገዋለህ። ድምፄን ቀንሼ ላንበብ። ራሱ እኮ ምን እንትን እንደሚ ላንበብል። ጃፈር ቢን መሐመድ ናሬትድ ዛት Jafar bin Muhammad narrated that his father said, the one who made the lahad in the lahad ማለት መቃብርና in the grave of the messenger of Allah was Abu Talib, the one who placed the velvet clothes on he was ሹርቃን and freed slave of the messenger of Allah ይላል። ኦኬ እናመሰግናለን። ስለዚህ የነብዩ መቃብር ውስጥ የከተታው ማን ነው? ሹርቃን የሚባለው የሙሐመድ ባሪያው የነበረ ምን ያህል ቢማረር ነው እቺን ሰለባ የሰረቃት ማን እንደሆነ አውቃለሁ ብሎ መቃብር ውስጥ ከተታት። ለምንድን ነው የገባችሁ? ምን ብሎ ከተተ? ሲከት እንደዛ ሊድም ያደርጋል ወይ አለ? ምን ብሎ ነበር ሲከት? የሚነግረን አለ? የፈጠነ ማለት አሁን ስሌቡ ነው ባሪያው ነው የከተታት እችን ልብስ። በቂያማ ቀን ተሸክሞ ይመጣል እችን ልብስ የሰረቀ ሲባል መቃብር ውስጥ ከተተለት። ግን ሲከት የተናገረው ነገር ይኖረውን ባሪያው ተርሚዜ አንተ ኢብን መጃና እንደክፈትልን ኢብን መጃ 16:28 ዩቲዩብ ላይ ያላችሁ ፈታ እያላችሁ ነው። ሌባ አድነን እያያዝን ነው። ሲአይኤ ወደፊት ይፈልገናል። ኢብን መጃ 16:28 እና ለምንድነው ከተታት አይተናል። መጨረሻ ላይ አድርግልኝ ከፍ አድርገው ሐዲስ ትልቅ ነው። አሁንም ኢብን አባስ ነው ተራኪው። በደንብ አስተውሉ። ሉክ ኢብን አባስ ነው ተራኪው። ለምን እንደቀበረ ሲናገር ሹርቃን ሂዝ ፍሪድ ስሌቭ እንደከተታት ካስቀመጠ በኋላ ሃቴከን ቀቲፋ ዊች ደ ሜሴንጀር ኦፍ አላህ ዩዝድ ቱ ዌር ሙሐመድ የሚለብሰውን አለ ሂ ቤሪድ ኢት ኢን ሂዝ ግሬቭ መቃብር ውስጥ ቀበረው። ማ ሹርቃን እንደ ሰይድ እናም እንደዚህ ያለ ቀብሮ ልብሷ መቃብር ውስጥ ከቶ እንዲህ ያለ ባይ አላህ ኖ ዋን ዊል ኤቨር ዊር ኢት አፍተር ዩ ባላ ብላለው ማንም ይህንን አይለብስም ከአንተ ውጭ። ከአንተ በኋላ ማንም ሊለብሳት አይቻልም። አብራ ትቀበራለህ። በቂያማ ቀን ተሸክማችኋት ስለምመጣ መቼም የመሐመድ ልብስ አንድ እንትን ብቻ ነች አይሉንም። ሌላው አብረት አልተቀበረም። ያቺ ቀይ ባል ቤት ግን ባላ ብላለው ከአንተ ውጭ ማንም ምች ነው አይለብስ። So it was buried with him the messenger of Allah. ስለዚህ ካለ መልእክተኛ ጋር አብራ ተቀበረች። ታሪከኛዋ ይቱ ልብስ ከመሐመድ ጋር አብራ ተቀበረች። ነፍስ ይማራት እንዳንል ልብስ ነች። በቂያማ ቀን ማሜ ተሸክሟት ይመጣል። ራሱ በተናገረ አሸክሞ ሊያመጣው ነው። ሌባ ነህ እኮ ነው ያለው። አንተ ሌባ ነህ ነው እኮ በቃ አይካንት ቢኒ እንዴት ነው እቺ ነገር? ተሸክማ ትገለጣለህ ነው እኮ ሚስጥሩ ቅኔው። ከመሐመድ በለጠ ይሄ ባሪያ በጣም ባለ ቅኔ ነው። እና ከአንተ ውጭ ማንም አይለብሳትም፣ አንተ ራስህ ትለብሳታለህ ብሎ ከተዘለለ ጣሪያ አልበረደም እንዴ?
እሱ ነው ያስከደው ባይዘው ያጋጩት ነበር እኮ እቃችንን የሚወሰድክብን መልስ እያሉ ዛፍ ለዛፍ እያጣጉ ማለት ነው። እና የራሱ ሰዎች እንግዲህ በዚህን ያህል ልክ ከጻፉበት ምን እናርገኛ? አሁን በፎይም በእኛም አትናደዱ። ባይዘው እኔ ያወቀ ማን እንደወሰዳት ታውቃለች። በቃ ማን እንደወሰዳት ታውቃለች። አዘይ እንደው ዘዴ በቃ ያው ሰለባዋ መሐመድ መቃብር ላይ ከተቀመጠች መሐመድ ምን ብሏል? ለነብይ ሰለባ መደበቅ አይገባውም። ከደበቀ ግን ከወሰደ ግን በቂያማ ቀን ተሸክሞት ይመጣል ስላለ ተሸክማ ትገለጣለህ ብለው አስቀመጡለት ማለት ነው። ከኔው ከገባችሁ እናንተ ተጨፋሪዎች ዝም ብሉ። ተጨፋሪ ጋር እናውራ። አላሚን ነው የምትሉት ነገር ፈረሰ ማለት ነው። አህመድ ታማኝ ነው። ስላሴ ተብሎ የሚታሰበው ቦታ ፍየል ጠባቂ ማለት ነው። ፍየል ብቻ ዶሮ ይጠብቃል። ይህን እኮ አንደኛው ኡስታዝ ነው። ገና አንድ ሰው ነው ፎሎ ያለው። ይህን አንደኛው ኡስታዝ እኮ ነው። ይህንን ሊከፍተ አዲስ አካውንት ከፍቶ የመጣው ጨንቆት በጣም ተጨንቆ ነው። ገና እንደከፈተ ማን እንደሆነ አውቀዋል። ጄ የሚለው ልጅ እኮ ነው። በጣም ሰቶር ሲወያይ የነበረው ልጅ። እሺ እኛ ደግሞ እናወራ እንዴ። አሁን በየቦታው በቃ አይመልስም። ድሮ ይመልስ ነበር፣ አሁን አይመልስም። እየከፈተ ይሄንን ያሰማል። ቀን ቀንም ይመጣል። እኛ ደግሞ እናወራ። እሺ አሁን ቶፒኩ ላይ ገባ። ቀጥል፣ ትመልሳለህ። እኔ ነው ቀጥል። ሱራ 3:161 የወረደበትን አብራራለን እስኪ። እኛ እንዳልነው ነው ወይንስ እኛ እንዳልነው አይደለም? ደብል ስታንዳርድ እናድርገው። እኛ ይቻላል። እኛ እንዳልነው ነው አይደለም? ግን ፈቃደኛ ነህ? ይቻላል። ግን እኛ እንዳልነው ነው አይደለም? ፈቃደኛ ነህ? መጀመሪያ ችግር የለውም። እንደኛው በመረጃ እያንዳንዷን አምጥተህ ታሳያለህ። አሁን እኛ እንዳልነው ነው አይደለም? ችግር የለም። እሺ ደብል ስታንዳርድ እናድርገው። ይቻላል። ተስማማ? ተስማምቻለሁኝ። እሺ መጽሐፍ ቅዱስን ትቀበላለህ? እንኳን እኔ የነብይህም ይቀበላል። ነብዮች የሚቀበሉ እኮ እንጂል ነው። ቆይ አትናደድ። ቆይ ስለመናደድ ነው የምታወራው። ቆይ ረገብ በልና በጨዋ ቋንቋ እንናገር። እሺ አዎ እንደዛ አድርገው። እሺ መጽሐፍ ቅዱስ እጅ ላይ አለ? ሙሉ ምንድን ነው የምታወራው? መጽሐፍ ቅዱስ እጅ ላይ አለ ወይ? ምን ፈለክ? ሙሉ መጽሐፍ ቅዱስ እጅ ላይ አለ? እኔ ምንድን ነው የፈለግከው አልኩህ። እኔም ጥያቄ አለኛ። ትጠይቃለህ። ቅድሚያ የተሰረቀችዋን ደብል ስታንዳርድ እናደርጋለን ብለን ተስማማን እኮ ደብል ስታንዳርድ እናደርጋለን ብለን እኮ። ደብል ስታንዳርድ ለማድረግ ፓንት የሰረቀ ወይንም ደግሞ ውስጥ ልብስ የሰረቀ ወይንም ኮፍያ የሰረቀ የሚል እኛ ጋር አግኝተህ ነው? ስለምን ደብል ስታንዳርድ ነው የምታወራው? እሺ ደብል ስታንዳርድ እናድርገው። ተስማማ። ደብል ስታንዳርድ እናድርገው ስትል ደብል ስታንዳርድ እናድርገው ብለህ ስትጠይቅ ፕሌስ ሜታርክ ነብይህ እንደሰረቀ አምነህ ነው አይደለ? ቢያንስ እናንተ ጋር አለ ብለህ ልታጣጣጣ የሞከርከው። አንተ የምታመልከው እኮ አምላክ ራሱ ሰውን ገሎ እርስ በርሳቸው እንዲገዳደሉ ያደረገ ነው። ኧረ በእናትህ ተረጋጋ። ቆይ ያንተ አላህ አይገድልም እንዴ? እኔ ነኝ የምገድለው? ፕሊዝ መጽሐፍ ቅዱስ ላይ ያለ እኮ አትቀበልም? ኧረ ቆይ በእናትህ ደብል ስታንዳርድ ላድርግ ካለ ፈቀድኩልህ። አሁን ደብል ስታንዳርድ ስታደርግም ግን ነብይ እንደሰረቀ አምነህ አንተ ጋም ከሌ የሚባል ነብይ የሰረቀ አለ ብለህ ልታመጣለን ነው።
በተመሳሳይ አንተ ጋር እንደተጠቀሰው ካለ አምጣ አልኩህ። ግን የራስን ደግሞ ምን በዛው ነብይ እንደሰረቀ የፓንት ሌባ እንደሆነ ማ ነብዩ መሐመድ ያብደላ ልጅ አንተ እኮ የሞኝነት ጥግን እያሳያል እኮ ይሄ ኧረ ስድብን ረገብ አድርገው የመጨረሻ ዕድልህን ተጠቀም። ስድብን ረገብ አድርግና እሺ በእውቀት ላይ እናውራ። እና ግን ፓንት ሰረቀ ብሎ እፎይ ነው ወይስ ሰሃባዎች ናቸው? አንተ አስጨፋሪው ዝም በል ሰውዬ ነው አይደለ? አንባቢ ምን አጠፋ? እስቲ አስጨፋሪው አንተ ዝም በል። አንተ የምታመልከው አምላክ ሰውን እርስ በርሳቸው እንዲገደሉ አላረገም ወይስ አላረገም? ከነዚህ ሰዎች ጋር እንግዲህ ምንም ያለፈው ተማሩ መልስ ፕሊዝ አላህን ምናመልክ መስሎ ከሆነ ተሳስተሃል። መልስ ያልጠየቀውን አትመልስ። ኧረ ፈሪ እንዳትሆን። አንተ የምታመልከው አምላክ ኢየሱስ ክርስቶስ ልጆቻቸውን አስበልቷል ወይስ አላስበላም? ሁለተኛ ጥያቄ ደግሞ መጽሐፍ ቅዱስ ቁርጡቢ ቮሊዩም 2 ላይ ፔጅ 85 ላይ ጁሪስፕሩደንስ ኦፍ ኢስላም መጽሐፍ ቅዱስ እየጻፈው ማን ነው አለ? ገጽ 199 እና 202 ላይ አዎ እናንተ አርዳችሁ መብላት ትችላላችሁ። እርስ በርስ አጨፋጭፏል አጫርሷል ለምትለው ደግሞ አዎ አላህ እርስ በርስ አጨፋጭፏል አጫርሷል። ደግሞም ጠብና ጥላቻን የሚዘራ ስለሆነ አጋንንት ስለሆነ አላህ ሱራ 60 ቁጥር 4 እንክፈተው ቃል ሰዎች እርስ በርስ ያጫርሳል አላህ። እንዴት ናችሁ? አላረገም። መረጃውን ታመጣለህ። ልንገርህ ቃይ መረጃውን ታመጣለህ። አንተን ትቀበልና እናያለን። ኦኬ እንደዚህ ይላል። ቃይ አዳምጥ። ኦኬ ኢብራሂም እነዚያ በነሱ ምናምን በእናንተ ካዱን በአላህ አንድ ብቻ ሲሆን እስከምታምኑ ድረስ በእኛና በእናንተ መካከል ጠብና ጥላቻ ዘወትር ተገለጸ። ይህንን የሚገልጸው ማን ነው? መጀመሪያ ያንተን ተናገረ። ያንተን ተናገረ አርግቶ ኧረ በእናትህ አዳምጥ። በእናትህ ምንድን ነው የምትጮህብን? አትጩህ፣ ተረጋጋ። ሙት አታረገኛ፣ ሙት አታረገኝ። ዝም ብዬ እያዳመጥኩ ነው። አሁን ነብይ እንደሰረቀ ፓንት አምናል አላመንክም? ሱራ 3 ክርስትና የሚል መጽሐፍ ቅዱስ አለ። ስማ እንደ ክርስትና የሚባል መጽሐፍ እንኳን የሌለ አይኖር ጥሩ ነው። ቁርአንህ አለ ብሎ ያለው ምንም ጭንቅላት የሌለው አላ ክርስትና እያለ ቁርአን ውስጥ ያካተተው ክርስቲያኖች እያለ ሳያውቅ ነው። የሌለን ነገር ነው ማለት ነው። ካላህ አንተ ስለምትሻል እናመሰግናለን። ወፍ ዘራሽ እምነት ጊዜ ታዲያ ትከራከራለህ? በእናትህ እናመሰግናለን አልንህ እኮ። ኧረ በእናትህ ወፍ ዘራሽ እምነት ጊዜ ታዲያ ትከራከራለህ? እናመሰግናለን። አላህ ክርስቲያኖች እያለ ደጋግሞ የሚጠራው ተሳስቶ ነው። ቴንኪው ፕሌስ ሚዩት አድርግ። በቃ ዳውድ ቀጥል። ሰላም እንዴት ናችሁ? እናትህ ሚዩት አድርግ። በቃ መሰረት የሌለው እምነት ጊዜያችሁ ታዲያ ትከራከራላችሁ ከምስሉ መውጊያ። ኧረ በእናትህ ፓንቱን አስበልንሱ። ቅድሚያ መሐመድ የሰረቃትን ፓንት ቶፒኩን ሽፍት አታድርግ። እንዴት ናችሁ? ሰላም አብዱ አንዴ ቆይ፣ ዳውድ ይቀድማል። ዳውድ እንኳን ደህና መጣ። ጋር ጨረስም እንዴ? በቃ ከስሩን። አንተ በጣም ምሁር ነህ፣ በጣም ጎበዝ፣ እውቀት አለ። ቴንኪው። ከስሩንና ሙስሊሞችን አስተምራቸው። ሰላማዊ መቀጠል ትችላለህ። መቀጠል ትችላለህ። ምን መቀጠል ትችላለህ? ኦኬ፣ እችን ክፍል ፈስራት እስኪ። እኛ እንደፈሰርነው ነው ወይንስ ስህተት አለብን? እኛ የተናገርነው
መደበቅ አይገባውም። ሰለባንም የሚደበቅ ሰው ትንሣኤ ቀን ሱረቱል አሊ ዒምራን ቁጥር ስንት ነው የሚለው? 161 አላህ ምን ማለት ነው? ነቢይ ሰለባ መደበቅ አይገባውም ሲል የመፈሰር ደረጃ ላይ አልደረስኩም። የምር አሁን ይሄኛው ይሄንን ሚስጥር አገኘው ካልክ ለምን ንዋይ ብሎ ሲጠሩ ሲለምኑ እምቢ አልክ? እነ ኢምራን ሳላህ ጥራው። እኔ የቤቱ ድረስ ሄጄ አልመጣም። ይኸው ገብተህ የቤት ቪዲዮ ማየት ትችላለህ። አሁኑን ይምጣ። እሺ እቤቱ ድረስ ሄጄለሁ። ኢምራን በተደጋጋሚ ቪዲዮ እየሰራ ነበር። አላህን ያዙልኝና ነው ለእኔ አላህን ገርፌ እልክላችኋለሁ። ቄጠን ልብዳለሁ እፎይ የሸርሙጣ ልጅ ጌዎች በስተዋል ከፈለገ ስብ ይሁን የሸርሙጣ ልጅ አንተ ደግሞ እናትህ ልብዳለህ። ና ፌስ ቱ ፌስ እኔ ጋር እናትህ ልብዳለህ የሸርሙጣ ልጅ ጌታ የገባ ጊዜ ነው ዲበቄት የሸርሙጣ ልጅ አማርኛ እየቀራ ነው። እናትህ ልብዳለህ ኡስታዝ አቡሀይደር ያስተማሯቸው የና ኡስታዝ አቡሀይደር የና አቡበከር የና መድጀበል ውጤቶች አገጩ ላይ ስም ያለው ቆረጥ ነው። እናት ልብዳል ይሻውጣል ኡስታዞቻቸው ያስተማሯቸው ይሻውጣል። ነብያቸው እንዲህ እያለ ነበር የሚሳደበው። ልክ እንደዚህ ያ ቢኒ እናት ልብዳል አንተ ነው ነብይ ምን ከነብይ የተማርኩ ነው። ችግር የለውም ተሳደብ እስቲ ሁሉንም አዳረሰ። በርታ ኢየሱስ ይብዳል። ይሄ ብልግናው ነው። በርታ ያው ነብዩም እንደዚህ ብሎ ነበር የሚሳደበው። ሰሃቦቹ የሴቷን ያላትን እንትኗን ላስላት እየተባባሉ የሚሰዳደቡት፣ ሙሐመድ ደግሞ ሂድና የእንትናን የአባትን እንትኑን ሽንት መሽኛውን ስሙን ጠርቶ ንከሰው ብለው እየተባባሉ ነበር የሚሰዳደቡት። እና እነኛ አሁን የነ አህመዲን ጀበል የነ አቡበከር ኡስታዝ አቡበከር የነ ያሲን ኑሩ የነሱ ውጤት፣ እነሱ ደግሞ የነብያቸው የሙሐመድ ውጤት ናቸው። እስልምና እኮ አይሳደብም፣ ይመርቃል። እንዲመጡ ቅቤ ነው የሚቀባ፣ እንደዚህ የስድብ ማለት ነው። ለእነሱ ይኸውን ኃይለኛ ስብከት ነው። እገልሃለው እንደዚህ። አሁን ወንድ ነው፣ ወንድ ሆኖ ግን እንዲህ ላደርግህ ይላል። ምን ያህል ቆሻሻ እንደሆኑ ያቸው የሸርሙጣ ልጅ እንዳንተ ቆሻሻ ነው እንዴ? ይዲቃል የዲቃላ ልጅ አለ ነብያ አንድ የተናገረው ነገር አለ። ወሲብ ስታደርጉ ያላህን ስም ቅድሚያ ካልጠራችሁ ሴጣን ይጋራችኋል የሚወለደው ላይ ብሏል። አባት አንተን ሲወልድ ያላህን ስም ጠርቶ ነው ወሲብ ያደረገው የዛለት ወይንስ አይደለም? ያስረገዘለት ካልሆነ እኮ አንተ ዲቃላ ነህ፣ ያጋንንት ልጅ ነህ። አይደለሁም ያልኩት ነብይህ ነው ያለው። በልጆቻቸው ተጋራቸው ብሎ ደግሞ ፍቃድ የሰጠው ሱራ 17 ከ64 ጀምሮ አላህ ነው። ስለዚህ ተጋርተዋል አልተጋራም። የሙታ ልጅ እንዳልሆን ከአንተስ እኔ በምን አውቃለሁ? ሱራ 4 ላይ ዘወጀል ሙታን የፈቀደው አላህ ነው። ነብይህ ደግሞ ሳይ ሙስሊም 1406 ላይ ፈቅዶታል። ጋቢ እንኳን እየሰጡ በየመንገድ ላይ የሚዝረከረኩ ሳቦች ስለነበሩ እነሱን የሚከተል ከሆነ አባትህ እና እናትህ በፎጣ እንዳልወለደች ፎጣ ተቀብላ እንዳልወለደች በምን አውቃለሁ? ፎቶ አንሳው። ለዚህ ንግግሬ ቤት ላይ ታፔላ አድርግና ለጥፈው ስትወጣ ስገባ ትዝ እንዲል ወንጌል በደንብ አድርገን እናስተምራለን። እፎይ ሰላም ነው? ይመስገነው አለው።
በመጀመሪያ ስለ ትላንቱ ነገር ይቅርታ። ትላንት ሙሉ ቆይቼ ላይቭ እየተከታተልኩ ነበር። ከዛም ያው ከሆነ ቦታ ወደ ሌላ ቦታ ሙቭ ማድረግ ነበረብኝ። እየነዳው ነበር። አንተ ስጠይቀኝ ሃይዌይ ላይ መንገድ ላይ ነበርኩ። መመለስ አልቻልኩም። ስለዚህ ቶሎ እንትን አስወጣኝ። የሆነ ጥግ ይዤ ላወራ ነበር። ያው እስከማወራም አስወጣኝ። ስለዚህ ክርስቲያኖች አካውንታቸውን ቼክ ስለማናደርግ የእስልምና ስም አይነት ያላቸው እዚህ ሲገቡ ክርስቲያኖች እኛ እንደ ሙስሊም ነው ትሪት የምናደርገው። እንደ ሙስሊም ምላሽ ከሰጠ አካውንት ከታየ ክርስቲያን ከሆነ እኛ ድራማ እየሰራን ይመስላል። አይ ነው ሆን ብዬ አይደለም። መንገድ ላይ እየነዳው ነበር። ከስራ ቦታ ጀምሬ እያዳመጥኩ ነበር፣ ከስሮኜ ማለት ነው። ከዛ ገባው። ስገባ ወደ መንገድ ላይ ነበርኩ እየነዳው። ያው ማቆምም አልቻልኩም። የሆነ ሳላ አቁሜ ላወራ ስል በቃ አስወጣኝና ለዛ ይቅርታ ለተፈጠረው ነገር ማለት ነው። አሁን እዚህ ጋር የምናደርገው በሚዲያ የምናደርገው ነገር ሁሉም ትክክል ነው፣ ግን የትም ዓለም ላይ ስትሄድ አበሻ ብቻ ነው እውነታውን አምኖ መቀበል ማይፈልገው። አሁን እዚህ ጋር የምትከራከሩት ነገር ያው በክርስትና እኔ አሁን የትኛው እዚህ ዓለም ላይ የትኛው ክርስትና ነው እውነተኛ እውነት ያለበት የትኛው ክርስትና ነው ብል አንተ የምትመልሰው መልስ ይኖራል፣ ሌላውም የሚመልሰው መልስ ይኖራል። ስለዚህ ያው እውነታ አምነን አንቀበልም። እውነታ የቱ ጋር እንዳለ ማንም ሰው ሊቦና የኔም የአንተም የሁሉም ያውቃል። ሲጀመር የሃይማኖት የምንከራከርበት አይደለም። ገቦ ትምህርት አስተምረን የምናልፍበት ነው። አይዘኝ ኦኬ። ሃይማኖት የምንከራከርበት ላይ ይችላል። ነገር ግን አንዳንዶች ተከራካሪዎችንም ነጥቃችሁ ከእሳት አድኑ ይላል ይሁዳ በመልእክቱ። አንድ መላእክት ነች ያለችው አይ ቲንክ ከቁጥር 23 22 አካባቢ ጀምሮ አንዳንዶች ተከራካሪዎችንም ነጥቃችሁ ከእሳት አድኑ። ስለዚህ ሊትራል የሆኑ ስህተቶች ውስጥ ሰዎች ሲገቡ ተከራክረን ካሉበት እሳት ነጥቀን እናወጣለን። እንኳን እኛ ቅዱስ ሚካኤል እንኳን ስለ ሙሴ እዛ ሁሉ ከፍተዋል እኮ። አንዳንዶች ተከራካሪዎችንም ውቀሱ፣ ተከራካሪዎችን እንኳን መምድ ውቀሱ፣ አንዳንዶችንም ከእሳት ነጥቃችሁ አድኑ። ከእሳት ነጥቀን የምናድንበት የምናወጣበት፣ አንዳንዶችንም በስጋ የረከሰውን ልብስ እንኳ ከፍ አድርገው እየጠላችሁ በፍርሃት ማሩ። እዚህ ስማች ድረስ ስልጣኑ ስላለን ማለት ነው። ኤኒዌይስ ቴንኪው ለአስተያየት። ቢኒ ቃል ቢበቃንስ ነው? እንዴት ነው? ትንሽ የሚሉት ነገር ካለ ሙስሊሞች እስካሁን ድረስ እንግዲህ እንደተመለከታችሁት እንደተከታተላችሁት ገብቶ ቶፒኩ ላይ የሚመልስ ወይ ደግሞ ይሄ እፎይ ተሳስተሃል ይሄ ስህተት ነው ብሎ የሚናገር አንድ ሙስሊም ያላያችሁት አንድ እንዳለ። ከዛ ይልቅ ባጸፋው ልክ እንደ መሐመድ በጣም ጸያፊ ለማናንተ ክብራችሁንም የማይነጥል ስድቦች ሲሳደቡ ነበር። ስለሱ ይቅርታ እንጠይቃለን። እንድትረዷቸው የምንፈልገው ሱና ነው። የፊት ለፊታችሁ ያለው ሰሃባዎቹ መሐመድ ጓደኞቹ አብረውት የኖሩት የተማሩትና በተግባር ያደረጉት መሐመድም አድርጉ ብሎ ያስተማራቸው ስለሆነ ነው። ነገር ግን ቶፒካችን ላይ ስንመለስ እንደሰማችሁት መሐመድ ሰርቆ አልወጣም ብሎ የሚከራከር አንድ የለም። እፎይ ተሳዳቢ ነው ይላሉ። ትቀጥላለህ። እሺ አሁን እንግዲህ ይሄው ወንድማችን ራሱ እኔን አቋርጦኛል፣ ግን መልሱን ይመልሳል ወይ ነው ዋናው ጥያቄ። ሱራ 3 161 ላይ ይህንን የቁርአን ክፍል ምን ማለት ነው ታስረዳናለህ ወንድማችን? ይኸው እድል ብንስጥህ። ሳወራ ስላቋረጥከኝ ያው አቋርጬ ሰጥቻለሁ። ለነቢይ ሰለባ መደበቅ አይገባም ይላል። ምን ማለት ነው? እስኪ አስረዳም። ሰለባ መደበቅ አይገባም። ሰላት ሲሰግዱ ጸሎት ሲያደርጉ ድምፃቸውን አሳምረው በአረብኛ እየቀሩ
የሚሰግዱት ነው። በነገራችን ላይ ጸሎት ሲያደርጉ አሁን ይህንን ይቀሩታል። ኦፍኮርስ ያሰማ እንዴ በድምፅ ምን እንደሚል ይህንን በአረብኛ ቅራለን። አብዱ ይቅራለን። አረብኛውን እስቅራለን። ያወጣችሁት ሱናን ኢብኑ ማጃ ላይ ያወጣችሁት ሀዲስ ላይ በትክክል ተረጎመና አልተረጎማችሁትም እና እስቲ እንየው። ቆይ ቅራው ይህንን ቅድሚያ እስኪ ያው ደኢፍ ሀዲስ ስለሆነ ያወጣችሁት እስቲ እናዋርዳችሁ ዛሬ። እስቲ ክፈቱት እንጂ ታዋርደናል። ቅራው እስኪ ይህን ክፍል ቅድሚያ አንተ ነው የምታዋርደን። ቅራው እኮ ክፈቱት እስቲ እውነት ከሆነ ክፈቱት። የመጀመሪያው ቅራው ቅድሚያ ክፈቱትና ደኢፍ ሀዲስ ካልሆነ እኔ ልዋረድ። የምኑ ነው ደኢፍ ሀዲስ? አይ አፍሮበታል፣ ግን እናሰማቸው ድምፅ ይመስለኛል። ክፈተው ሱናን ኢብኑ ማጃ እናሰማቸው። ያው ጽሁፉም አለ በድምፅም ስሙት። እንግዲህ ሲቀሩት እንዴት የሚያምር የሚመስለው ቁርአን ይሄ ነው። وما كان لنبي أن يغل ومن يغل يأت بما غل يوم القيامة ثم توفى كل نفس ما كسبت وهم لا يظلمون መሐመድ ደግሞ በሀዲስ ቁርአን በዚህ እኮ የሚያለቅሱት በቃ ብለህ እኮ በቃ ተመስጠ የሆነ በቃ ታምር እኮ ነው የሚመስለው። በዚህ ድምፅማ ሱራ 33 52 53 ክፈትልን ቤቴ እንዳመጡ ያለውን ሙሐመድ